ስለ ኢንፋንት ተጠየቀ ግን ጀነራል ያወራል አያወራም? ስለ አዋቂ ያወራል አያወራም? ኮር ፖይንቱ ስለ I don't need core point. Who say anything about core point? I don't need it. Who asking about core point? I just said listen my question but first yeah. እኔ እያልኩ ያለሁት ምንድነው ይሄ ክፍል ላይ ያመጣሁት ክፍል ላይ ስለ አዋቂ ያወራል ወይስ አያወራም? ስለ ህፃናት ነው የሚያወራው። ስለ አዋቂ አያወራም? አላየው። እሺ አላየም። አሁን አሳይህና የእምነት ክህደት ቃልን ትሰጣለህ። እንደዚህ ይላል አንሰር ይልና ሉተራንስ believe that ይላል። ሉተራን believe that ማለት ምን ማለት ነው? ሉተራን የሚያምኑት እሺ፣ ሉተራን የሚያምኑት ማለት ህፃናት ነው። የሉተራን ህፃናት ይላል። ሉተራን አጠቃላይ በነገራችን ላይ ስለተጠየቀው ከላይ ኩዌሽኑ ምንድነው? ቆይ አሁን ጠይቅ መልስ። ሉተራን believe ማለት የሉተራን ህፃናት ማለት ነው። ሉተራን believe that ማለት የሉተራን ህፃናት ማለት ነው ወይ? ኖ እኔውን አፕሮችን ቀይር ያለው ባክህ። ከዚህ በኋላ እኔ ጋር እንዳትመጡ አድርጌ ነው ማርቃችሁ። አይገርም። እኔ እንደ ድሮ እንትን አይደለም። ምንድነው ፍቅር ምለው ነገር እንደዚህ የለሰለሰ አፕሮች ሳደርግ ለዘመናት እናንተ እንትን ስትሆኑ ቆይታችኋል። ግን አሁን እኔ ጋር ኤፍሬም ጋር ምነው ባልቀረምን እንድትሉ ነው ማድረጋችሁ። ተቀይረ ያለው ሎንግ ታይም። ስለዚህ አሁን ብጠይቅን ስም ለመልስ ይሁን ተረጋጋና ምጠይቅን መልስ ተረጋግቻለሁ። እኮ መልስ እንደዚህ ጥያቄ ምንድነው? የጠየቁ ምንድነው? ሉተር ቆይ ሉተራን የሚለውን አሁን አንድ ጥያቄ ነው የጠየቁ። አሁን ጥያቄ እንድገም አንዴ ኩዌሽንን አንብበው እስቲ። ጥያቄ ምንድነው የጠየቁ? ኩዌሽኑን አንብበው። የጠየቁ ምንድነው? አበጌታ የጠየቁ ምንድነው? ጥያቄው የጠየቀው አንዴ ስማኝ። እሺ የተጠየቀው ስለ ህፃናት ነው ወይስ ደግሞ ስለ አዋቂዎች ነው የሚያወራው? እኔ ደግሞ መልሴ ስለ አልጠየቁ። የጠየቁ ምንድነው ያልኩት? አልጠየቁም። አሁንም ስማ ጥያቄን አልጠየቁም። ሉትራንስ believe that አለ። ሉትራን believe that ሲል እኩል አታውራ። እኔ እኮ ነኝ ጠያቂ። እኔ ነኝ ጠያቂ እኮ ከኩዌሽኑ ነው መነሳት ያለብህ። ምን እንዴ አሁን እንደዚህ ብለህ ጠይቀኝ ይባላል እንዴ? ነውር አይደለም እንዴ? የኔ ጥያቄ ስማ። ከየትም ልነሳ የኔ ጥያቄ ስማ። ጥያቄን ስማ ከላይ ጀምረው ይፊ ጥያቄን ስማ። እሺ ቀጥልሽ። ኦኬ ጥያቄ ምንድነው? እኔ ሉተራን believe that አለ። ሉተራን believe ሲል ህፃናትን ብቻ ነው አይደለም? ኦኬ መልሴ አንዴ ጠብቅ ደቂቃ ስጠኝ። እሺ ኦኬ ምንድነው እዚህ ውስጥ ያለው በደንብ እንድትሰሙት ማለት ነው። 700 ምናምን ሰዎች አላችሁ። the question is can you please clarify the Lutheran view of baptism on its purpose? Does the child become a Christian when baptized የሚለው ነው ኩዌሽኑ። ምንድነው ክርስቲያኖች የተጠየቀ ያለው ልጆች ሲጠመቁ ክርስቲያን ሊሆኑ ይችላል። እንደዛ ብለህ ጠይቀኝ ነው? እንደዛ ብለህ ጠይቀኝ ያልከኝ ነው? ቆይ አንዴ አራ አይደለም ኩዌሽኑ ነው። ምንድነው የጠየቁ ነው? እኔ ጠየቁ ምንድነው? ኩዌሽኑ ነው እያነበብኩት ያለው ታዲያ። እኔ ጠየቁ ምንድነው? ተረጋጋ። ስለዚህ መልሱ ምንድነው የሚሆነው? ቆይ እየመለስኩልህ ነው። አንዴ ተረጋጋ። መልሱን ምንድነው የሚሆነው ትላለህ? መልሱን ማመለሱት እኔ ጠየቁ ሉተራን believe ይላል። ይኸውልህ ሉተራን believe ይላል። ሉተራን believe that the Bible teach ቆይ ሉተራን believe ካለ ሉተራን believe ሲል ህፃናትን ብቻ እያለ ነው? it depends የህፃናትን ተመልክቶ ነው ወደዚህ እየመጣ ያለው። ውጣ ሰነፍ። እንደዚህ ናቸው እንግዲህ እነዚህ ናቸው የሚያስተምሯችሁ እንግዲህ I'm sorry to say this ሰነፍ፣ በጣም ሰነፍ ነህ። ይሄው አንሰር ይልና እነዚህ ናቸው እንግዲህ እናንተ አስተማሪዎች ራይት። ሉተራን believe ይላል። በቃ ሉተራን የሚያምኑት ማለት ነው፣ ህፃናት አይልም። ከዛስ that the Bible teach ይላል። ኦኬ that the Bible teach that a person is saved by ይላል። ሰው የሚድነው ነው፣ ህፃን አይደለም። ኖ ህፃን አይደለም፣ ሰው የሚድነው። ሉተራኖች ምናምነው ሉተራን ማለት ህፃን፣ አዋቂ፣ ሽማግሌ ሁሉም ሉተራን የሚያምኑት ማለት ነው። ሉተራን believes ካለ በኋላ ሉተራን believe that the Bible teach that a person is saved ይላል። ሰው የሚድነው ነው፣ ህፃን አይደለም። ሰው የሚድነው by God's grace alone በእግዚአብሔር ጸጋ ብቻ through faith alone in Jesus Christ ይላል። ኦኬ በእምነት በኩል በኢየሱስ ነው። ኦኬ ከዛስ
ባፕቲዝም ብሎ ይቀጥላል ማለት ነው። we believe in is one of the miraculous meaning of grace ቅድም ነግሬያቸዋለሁ። ኦኬ ታምራ የሆነው የጸጋ መቀበያ መንገድ ነው ካለ በኋላ together with God written and spoken word ይላል። የእግዚአብሔር የተጻፈና የተነገረ ቃል ማለት ነው። ኦኬ through ይልና which God creates the gift of faith in a person sir እግዚአብሔር እምነትን ይፈጥራል በሰውየው ልብ ነው የሚለው። ከዛ ስለ ሕፃን ሲያወራ ምንድን ነው የሚለው? ፐርሰን እያለ ነው የሚያወራው ስለ ሕፃን ነው። እንደዚህ ይላል። also we don't claim that understand how this happen or how it is possible እንዴት ይቻላል ወይም እንዴት ይሆናል አንልም። we believe ይልና because of what the Bible says about baptism ይላል። መጽሐፍ ቅዱስ ስለሚል ስለ ባፕቲዝም እንደዛ ስለሚል ማለት ነው። that ይልና when an infant ይኸው ስለ ሕፃናት ሲያወራ ኢንፋንት እያለ ነው የሚያወራው። when an infant is baptized አንድ ሕፃን ሲጠመቅ God creates faith in the heart of that infant ስለ ሕፃን ሲያወራ ኢንፋንት እያለ ነው እየገለጠ ያለው። ስለ ሕፃን ጥምቀት ሲያወራ ከላይ ሉተራን believe እያለ a person is saved by እያለ ያለው እንዴ እነዚህ ሰዎች ምንድነው የሆኑ ያሉት? የተጠየቀው ጥያቄ አለ። ምንድነው እሱ? ኢንፋንት ባፕቲዝም ላይ ነው ጥያቄው ማለት ነው መሰረቱ። ያንን መሰረት አድርጎ ነው እየመለሰ ያለው ከጅምሩ ማለት ነው ከጅምሩ። እስቲ ያንንም ጻፉለት እዛ ጋር ያሉትን ሰዎች ሁሉንም ጻፉላቸው። ወደዚህ እንዲመጡሽ ታብታብ አድርጎና ላሳያችሁ። አንዴ ላዙርና በደንብ ይዩት። ቴንክ ዩ። እሺ ታብታብ አድርጉ። ታያችኋላ? አንዴ መጥረግ ይኖርብኛል መሰለኝ። ወረቀሳ እሺ ታያል ሰዎች ታያል በሉኛ። የሚታይ ከሆነ ንባቡ ምናምን ማለት ነው ወይ ሰሌክት እናደርጋለን እንደዚህ በደንብ እንድታይ ማለት ነው። ኦኬ የሚታይ ከሆነ እሺ በደንብ ታብታብ አድርጉ። ምንድነው ጥያቄው ከጅምሮ ማለት ነው። it's about what ዶክትሪናቸው ውስጥ question ጥያቄ ጠይቅና ባፕቲዝም ውስጥ ስለምንድነው እየተጠቀሰ ያለው? ስለ ሕፃናት ነው። ምንድነው እዚህ ጋር can you please clarify the Lutheran view of baptism and its purpose? Does child become a Christian when baptized? ሕፃናት ሲጠመቁ ክርስቲያን ይሆናሉ ወይ? እንደ ሉተራን ማለት ነው። ሉተራን ምንድነው የሚያምኑት? ሕፃናት ሲጠመቁ ክርስቲያን ይሆናሉ ወይ? ስለዚህ ምንድነው እያስረዳ ያለው? ሉተራን believes that Bible teaches that a person is saved by God's grace alone through faith in Jesus Christ alone. ሉተራን እንደዛ ታምናለች። ምን ሪፈር እያደረገ ነው? አሁን መንደርደሪያው ሕፃናትን ለማመልከት ነው። በነገራችን የተጠየቀውን ጥያቄ ሕፃናት ስለሆነ ሕፃናትን ስለሚያመለክት ወደ ታች ወረዱና በነገራችን ላይ የኢንፋንትን በግልጽ የሚገልጸው ማለት በግልጽ የሚታዩት አላችሁ። እዚህ ጋር ተመልከቱ እስቲ በደንብ ተመልከቱ እዚህ ጋር እሺ ጥያቄው የተጠየቀው ላይ you say infant baptism one way of salvation ካሉት ሳልቬሽን አንዱ way ምንድነው አለ? የመዳኛው እንትን ጥምቀት ነው። ኢንፋንት ባፕቲዝም በቃ ሳልቬሽናቸው ምንድነው? ሳልቬሽን ነው ማለት ነው የሚሆነው የጥምቀት የሕፃናት ጥምቀት። ኦኬ ይሄንን መልስ ሲሰጥ በደንብ ተመልከቱት። answer infant are included in all nation ሕፃናት በምንድነው በሁሉም እንትን ሰዎች ውስጥ ነው የሚካተቱት አይደል? በኔሽኖች ውስጥ ነው የሚካተቱት። who are to be baptized እንዲያው ማቴዎስ 28:19 ይጠቅሳል። certainly they were included in Peter Pentecost exhortation in Act 2:38 እንዲያውም ተካቷል። ያኔ በፔንቴኮስት ማለት በመንፈስ ቅዱስ በወረደ በባለ 50 ዕለት መንፈስ ቅዱስ የወረደው ዕለት እንኳን ሕፃናት እንደተጠመቁ ያንን ያካትታል ማለት ነው። ምን ተብሏል ያኔ? repent and baptized and every one of you in the name of Jesus Christ for forgiveness of your sins ለኃጢአታችሁ ስርየት ምን
እንዲጠመቁ ቅዱስ ጳውሎስ የተናገረው ነው። እመኑ ተጠመቁ የተባለውን ያነሳል። በደንብ እስቲ ስለ ኢንፋንትን በደንብ እዚህ ጋር እዩት፣ ተመልከቱት። whole household ቤተሰብ በሙሉ ማለት everyone in the family were baptized in the beginning of New Testament times። ፋሚሊ በሚጠመቅበት ጊዜ ህፃናትም ጭምር ሁሉም ይጠመቃሉ። እንደዛ ነው የሚያምኑት ማለት ሉተራኖች። ምን ህፃናት ፋሚሊ በሚጠመቅበት ሆል ፋሚሊ ምን ይሆናል ማለት ነው? ይጠመቃል። ያንን ደግሞ ምንን ይሰጣል? ኢንክሉድ ይኸው እዚህ ጋር ተመልከቱት። ኢንክሉድ ምንና ምንድነው? ኢንፋንትስ ህፃናትን ጨምሮ ማለት ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 15 እና እስከ 33 ድረስ ያለውን ይጠቅሳል። ኦኬ እዚህ ጋር በደንብ ተመልከቱ። ሮሜ 6ን እንዴት እንደሚፈታው አሁን እንደዛ አያምንም እሱ። ጭራሽ አንድ አይደሉም። ጴንጤቆስታልና በነገራችን ላይ ሉተራን ፍጹም የማይገናኙ ናቸው። እነሱ ራሱ ኮንፌስ ያደርጋሉ ብዬ አስባለሁ። ሉተራን ለምን ዝም እንዳሉም ባላቅም የሚያምኑትም አይደለም። እሺ እዚህ ጋር ተመልከቱት ለምን ህፃናትንም ኢንክሉድ ያደርጋል። ከክርስቶስ ጋር አንድ መሆን ዳግም መወለድም ጭምር ማለት ነው እያለ ያለው። ዳግም መወለድ ጭምር ማንንም ኢንክሉድ ያደርጋል፣ ህፃናትንም ጭምር ኢንክሉድ ያደርጋል። ሌላ እስቲ ስለ ህፃናት ምንድነው የሚያወራው? በደንብ ዝቅ ብዬ ደግሞ ቆይ እስቲ እዚህ ጋር በደንብ ይዩት። ስለ ህፃናት አሁንም from the lips of children and infants you have ordained praise። አሁን ስለ ህፃናትም ጭምር የመዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ጠቅሶ ስለ ህፃናትም ጭምር እንደሚያወራ ያነሳል። በቃ መጠመቅ እንዳለባቸው። ከዛስ even እኮ early church fathersዎችን ነው የሚጠቅሱት። early church fathersዎችን Justin Martyr፣ ኢራኒስ እየጠቀሰ ያለው ማለት ነው። Justin Martyr in the next generation about the year of 115 AD stated in his dialogue with Trypho the Jew that baptism is the circumcision of the New Testament። አሁን ብዙ ጊዜ እንጠቅሳለን አይደል? ይሄን ጥቅስ ታስታውሳላችሁ። ግርዛት በአዲስ ኪዳን ግርዛት ምንድነው ከተባለ በጥምቀት እንደተተካ ቆላስይስ ምዕራፍ 2 ቁጥር 12 ላይ ካነበባችሁ ያንን ታገኛላችሁ። ያንን ነው ጃስቲን ሚርተርም አንስቶ ማለት ነው ይሄንን ጥቅስ አንስቶ በአዲስ ኪዳን መገረዝ ጥምቀት ነው ቅዱስ ጳውሎስ እንደተናገረው መገረዝ በጥምቀት ተተክቷል ማለት ነው። ኢን ዘ ኒው ቴስተመንት ማን ነው ያለው? ጃስቲን ሚርተር። ማን ነው የጠቀሰው? ከሉተራን ውስጥ ማለት ነው። ቀጥሎ ኢራኒስ writes in the against heresy the second 22 chapter 4 ላይ that Jesus came to save all through means of himself. All I say who through him are born again to God, infant, children, boys, youths and old men. ሁሉንም ሊያድን መጣ። ማን ነው ያለው ይሄንን? ኢራኒስ። መቼ? 200 ዓመት ማለት ከዛሬ 1800 ዓመት በፊት ነው ይሄንን የተናገረው። ኢራኒስ ነው። ይሄንን የጠቀሱት ማን ናቸው? ሉተራን ናቸው። ለምንድን ነው ብሎ ነው የጠቀሱት ከተባለ ለህፃናት ጥምቀት ድህነት ነው። ለድህነት ማለት ነው። ዳግም ለመወለድ ከክርስቶስ ጋር አንድ ለመሆን ታሲት። ሌሎችንም ኦሪገንንም ያነሳሉ፣ ሲፕሪያንን ያነሳሉ፣ እንዳለ ይጠቅሱታል ማለት ነው። What about infants before dying? እሱን ቆይ ከመጠመቃቸው በፊት ደግሞ ምን እንደሚሆኑ ህፃናት ምን ይሆናሉ የሚለው ጥያቄ ያነሳል። እዛ ላይ አይደለም። እስቲ ወረድ ብለን ደግሞ ሲያጠቃልል የሆነ ቦታ ላይ በደንብ የሚገልጽበት አለ። እሺ በደንብ ተመልከቱት እዚህ ጋር Why do Lutherans baptize infants? ለምንድን ነው ህፃናትን የሚያጠምቁት? ለምንድን ነው ሉተራን ህፃናትን የሚያጠምቁት? ጥያቄ ነው። አንድ የመጀመሪያው it is God's command to baptize። እግዚአብሔር ትእዛዝ ነው። There is no single passage in scripture which instruct us not to baptize for reason of age, race and gender። በየትኛውም ቦታ ውስጥ
ሕፃናት አይጠመቁ ወይም ትልልቆች ምናምን ብሎ የለየበት አንድም ቦታ መጽሐፍ ቅዱሳዊ ስላልሆነ የለየበት የለም። ሁሉንም ነው ማለት ነው። 2 our need for baptism according to እነዚህን ጥቅስ ይጠቅስና according to the Bible all people include infants are sinful and fall short of the glory of God። እዚህ ጋር በደንብ ተመልከቱ። እነሱ የሚያምኑት ሲንፉል ናቸው ሕፃናት ብሎ ነው የሚያምኑት። ኃጢአት ይወረሳል ብሎ ነው የሚያምኑት። ሉተራንም በፕሮቴስታንት ውስጥ ያሉት ኃጢአት ይወረሳል ስለሚሉ ሕፃናት ደግሞ ኃጢአት አለባቸው ብሎ ስለሚያምኑ ስለዚህ ምን ያደርጋሉ? ዳግም ያጠምቃሉ ማለት ይጠመቃሉ። ዳግም መወለድ አለባቸው ብሎ የሚያምኑበት ምክንያት በዚህ ነው ማለት ነው። ስለዚህ መጠመቅ ስላለባቸው ከኃጢአታቸው መዳን ስላለባቸው ሲንፉል ስለሆኑ ማለት ነው። ሕፃናት ሲንፉል ናቸው ብሎ ነው የሚያምኑት። የኛ ትምህርት ግን አይደለም። በነገራችን ላይ ሕፃናት ኃጢአት የለባቸው፣ ኃጢአት አይወረስም። በክርስቲያን ዘንድ ወይም በኦርቶዶክስ ዘንድ ኃጢአት አይወረስም፣ ተወርሶም አያውቅም። ታዲያ ኃጢአት አዳምና ሔዋን የሰሩት ኮንሲኩዌንሲው ነው ወይም ደግሞ የኃጢአቱ ውጤት ነው እኛ ላይ የደረሰ እኛ ጋር የደረሰ ሞት ነው የደረሰው። ለዛም ሪጀነሬትል ማድረግ አለበት ማለት ነው። ያው ሞት ስለደረሰ ከሞት ለማምለጥ ግዴታ መጠመቅ አለበት በእኛ ክርስቲያኖች እንጂ ሲንፉል ይሆናል የሚል አንድም ትምህርት የለንም። ኃጢአት ይወረሳል የሚል በቤተ ክርስቲያናችንም ዘንድ የለም ማለት ነው። ኦኬ ሌላኛው ምንድነው የሚገኝበት እነሱ የሚጠቅሱት ማለት ነው። 3 God promises and the power። ያው እግዚአብሔር ምንድነው? አንደኛ ፕሮሚሱን፣ ሁለተኛ ደግሞ ፓወሩን ፕሮሚስ ገብቷል። በዚህ ውስጥ ነው የሚያገኙት ያንን ፕሮሚስ፣ የጠፋውን ፕሮሚስ ማለት ነው። ያ የተሰጣቸውን ተስፋ በጥምቀት ውስጥ እንደሚያገኙ ነው የሚያስቀምጡት። ኃይልን የሚያገኙት በጥምቀት ብለው ነው የሚያምኑ። So the churches which deny baptism to infant አሁን ስለነሱ ጀመረ ማለት ነው። አሁን እነዚህን የሚከለከሉ ምን ይላቸዋል? እነ ኤፍሬምን እዚህ ይሄ ኤፍሬም ያመጣው መጽሐፍ ምን እንደሚለው ተመልከቱት። Those churches which deny baptism to infant usually do so because they have wrong understanding of baptism። ስለ ጥምቀት ስህተት አስተሳሰብ አላቸው። ትክክለኛ አስተሳሰብ ወይም ትክክለኛ አስተምሮት የላቸውም። ማን ነው የሚለው ይሄንን? ራሱ እሱ ያመጣው ማስረጃ ማለት ነው። have wrong understanding of baptism. They see baptism as something we do rather than things it is something that God does for us and in us። እንደዛ ስለሚያዩት ማለት ነው። እነሱ የሚያዩት ጀስት በሌላ አንግል ነው የሚመለከቱት። ግን ጥምቀት ላይ ያላቸው አረዳድ which is wrong ነው ማለት ነው ብሎ ነው የሚከሳቸው። ስለዚህ ምንድነው ሲያጠቃልል እቺ ላምብላችሁና እናጠቃልል። so parents and sponsors then have the privilege and responsibility nurturing the baptized child in God's love and in his words። like ግዴታ ፓረንት እና እንዲሁም የሚያሳድጉት ህፃናትን ምን አለባቸው ነው የሚለው? ምን አለባቸው? ግዴታ አለባቸው ለማስጠመቅ ማለት ነው። ግዴታ አለው መልሻለሁ። ትንሽ ስልኬ ምናምን ካልጋለሁ ግሎ ነው። እሺ ታብታብ አድርጉ። እሺ ምንድነው እንግዲህ ማለት ትልቁ ነገር ሊያሳይ የተፈለገው ትናንትና ማለት ነው። ትናንትና ሊያሳይ የተፈለገው ዛሬም እያሳየነው ያለነው እርስ በርሳቸው ማለትም አሁን ያሳያችሁ መረጃ እርሱ ያመጣው መረጃ እነሱ ሮንግ እንደሆኑ ነው ያሳያችሁ ማለት ነው። ሮንግ እንደሆኑ ማን በጥምቀት ህፃናትን የማያጠምቁት ሮንግ አንደርስታንድ እንዳላቸውና ልክ እንዳልሆኑ ራሱ ማስረጃው ያስቀምጣል።
እኛ ማለት ትልቁ ማሳየት የተፈለገው አንድ ፔንቴኮስታል ጋር አንድ አይደሉም። ይህንን ኮንፌስ ማድረግ አለባቸው ወጥቶ ማለት ነው። ሉተራን ወጥቶ ነው ኮንፌስ የሚያደርጉት። ይሄ ታወቀ። ለምንድን ነው ኮንፌስ የሚያደርጉት ይሄንን ከተባለ because they are not one አንድ አይደሉም ከጅምሩ ማለት ነው። በእምነታቸው መሰረት አንድ አይደሉም፣ ተመሳሳይ አይደሉም። ሉተራን የሚያምንና ፔንቴኮስታል የሚያምኑት አሁን በተለይ ፔንቴኮስታል አሁን ሃይማኖት ነው በጌታስ ፔንቴኮስታል ውስጥ ያሉት ሲጀመር አሰራሩ ይዘቱ ዶግማ አላቸው ወይ አላችሁ? ዶግማ ምንድነው ዶግማችሁ? ዶግማ የላችሁ። አይው በመሰረታዊ ነገር ላይ ድነትን የሚነካ ዶግማ ማለት በነገራችን ላይ ትልቁ መሰረታዊ የእምነት ትምህርት ማለት ነው። ዶግማን የሚነካ ነው ማለት ድህነትን የሚነካ ነው። አይ የምትድነው ተጠምቀ ነው የሚለውና አይ ከመጠመቅ በፊት ትድናለህ የሚል እንዳመንክ በቅጽበት ትድናለህ የሚል ትምህርት አንድ አይደለም፣ አይገናኝም። አሁን የመሰረተ ክርስቶስን ባሳያችሁ የመሰረተ ክርስቶስ እንደዛ ነው የሚያምኑት። ልክ እንደተጠም ወዲያው ነው እንዳመንክ በቅጽበት የምትድነው ከዛ በኋላ ትጠመቃለህ ይላል። ሉተራን ደግሞ እንደዛ አይልም፣ አያምንም እንደዚህ ፍጹም ማለት ነው። ጭራሽ የተምታታ ሰሞኑ አሁንም ጥያቄ የምናቀርብላችሁ ፕሮቴስታንቶች በደንብ እየሰማችሁ በተለይ አፖሊቲክስ ላይ ያላችሁ ጥርት ያለ የእናንተን ትምህርት አሳዩን ባካችሁ፣ ወይ ንገሩ ይሄ ነው ብላችሁ አሳውቁን። አንዳንድ ጊዜ ምን ይላል መጥቶ አይ ጥምቀት ከድህነት ፍጹም ለይተን አናይም፣ ከነገረ ድህነት ጥምቀትን እንዴት ለይተን እናያለን ይላል። አንድ ቀን ደግሞ መጥቶ ኖ ሰው ባመነበት ቅጽበት ነው የሚድነው ከዛ ነው የሚጠመቀው ይላል። የዛሬ 2 ዓመት ሰው በፍጹም ጥምቀት ለድህነት አይደለም እንዲያውም ሉተርም እንደዛ አያምንም ብሎ ክርክር የገባ ሰው ዛሬ ላይ ደግሞ መጣና ኖ ጥምቀት ለድህነት እንደ አባቶቻችን እንደ ካልቪኒስት እንደ ሉተራን ነው የምናወራው፣ ጥምቀት ለድህነት ብለን ነው አድርገን ነው የምናወራው። ጋይስ አረ የትኛው እንመን? የትኛው ሜቢ አሁንም ፕሮቴስታንቶች እዚህ ውስጥ ያላቸው አፖሎጂቲክስ ያሉትን ጥርት ያለ ትምህርታቸውን ይለዩና ይንገሩን። እሺ ከነገሩን በኋላ ዲቤት ለማድረግ ራሱ ይመቻል። አሁን አልነገሩንም። ምን ብለን ከነሱ ጋር እንትን ነው? ምን ተብሎ እዛው አንድ አይደሉም። ያው ይለያያሉ፣ ይከፋፈላሉ ማለት ነው። የሱ የታወቀ ነው። ትናንት መምህር ለድህነት እያለ የነበረው በጣም እኮ ከባድ ነው። በነገራችን ላይ ማታ ሰላም ነው። ትላንት ማታ እኮ ለድነት ነው፣ ለጀስቲፊኬሽን ነው፣ ለሳንክቲፊኬሽን ነው፣ ለመቀደስ ነው፣ ለመጽደቅ ነው። ሚስ አንደርስታንድ አድርጋችሁናል የማንለውን አላችሁን ሲሉን አልነበር እንዴ? ዘነበረ ዛሬ ደግሞ የራሱ እምነት ይዞ መጣ። ይሄኛው እኔ እኮ ገርሞኛል እኮ በእምነት አይዳንም ብለው ደግሞ ሌላ ክርክር ሲያመጡ ምንድነው እነዚህ ሰዎች እያልኩ ነበር። አንተም ስትለው ገርሞኝ ነው። አዎ እንዲያውም ትናንትና የቀጠፈው ማለት ነው መሰረተ ክርስቶስን እያሳየ አልነበረም መምህር? እንዴው አዎ የመሰረተ ክርስቶስ ማለት የቁርባኑ ከፍ ብሎ የጥምቀቱን እና ያለን አሁን ቀጥታ ሰው ባመነበት ቅጽበት ይድንና ከዳነ በኋላ ለስርዓቱ ለመፈጸም ነው እንዲያው የሚጠመቀው ነው የሚለው ቃል በቃል የመሰረተ ክርስቶስ አንዴ ላውጣ ስለ ጥምቀት ይሄ አሁን ይሄ መሰረተ ክርስቶስ ነው። የዋሸን እንዳይመስል መሰረተ ክርስቶስ የመሰረተ ክርስቶስ ቤተ ክርስቲያን መሰረተ እምነት። አሁን እሱ ትናንትና እንግዲህ በሱ ቤት ቀጥፎ መውጣቱ ነው
ስናሳየው ይሄው የውሃ ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታውን አድርጎ በመቀበል ድነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድ በመንፈስ ቅዱስ ስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነት የሚያስገኝ ቅዱስ ሥርዓት መሆኑን ታምናለች። አሁን በደንብ ተመልከቱ። ከምን በኋላ ነው? እዚህ ጋር እንትን ላድርግላችሁ። እዚች ጋር ነው ፖይንቱ። ድነትን ካገኘ በኋላ አሁን እዚህ ጋር ነው። አይደም እንደዛ አይደለም ምናምን እኛ ለድህነት እንዲያውም በረከት ለማግኘት ለመዳን ነው ምናምን እያለ ትናንትና በቃ በዛ ጀስቲፊኬሽን እና ሳንቲፊኬሽን ሲገልጽ በዛ ልክ ነበረ። ግን ይሄው መሰረተ ክርስቶስ ላይ እና ደግሞ አንድ እንትን ይዞን ነበረ ሃይ ቪው እና ሎው ቪው እያለ ነበረ መምህር። እዛ ላይ ምስቲ ሐሳብ ይስጡ ነው። ይቀጥሉ። ያ እቺ በረከት ለማግኘት ምልክት ምናምን የምትለው አካል ዝም ብላ ነች። በረከት በማንኛውም ነገር ማግኘት ትችላለህ፣ በመልካም ስራ ሁሉ። እኛ ቅዱሳት ምስጢራትን በዛ ደረጃ አይደለም የምንናገራቸው። መጽሐፍ ቅዱስ ላይ በተሰጣቸው ስም ነው የምንጠራቸው። ጥምቀት ለስርየተ ኃጢአት ከተባለ ስርየተ ኃጢአት ነው ማለት ያለብህ። በረከት ምናምን ብለህ በጣም ዝቅተኛ ቃል በመጠቀም ይሄ በጣም ሪዳክሽኒስት የሆነ ቃል መጠቀም በራሱ እንደማታምን ነው የሚያሳየው። ማለት መጽሐፍ ቅዱስ ባለው ልክ ልትቀበል አትፈልግም ማለት ነው። እና እቺ በረከት ምልክት ምናምን የምትለው ቃል ያው ሲሪየስሊ አንወስዳትም እኛ ማለት ነው። ሲሪየስሊ የምንወስደው በቅዱሳት መጻሕፍት በተጻፈበት ልክ ከወሰዱት ነው አይደል? ጥምቀት ለሪጀነሬሽን ለዳግም ልደት፣ ጥምቀት ለስርየተ ኃጢአት፣ ጥምቀት ከክርስቶስ ጋር አንድ ለመሆን በዚህ በፉል ፎርስ ይናገራሉ አይናገሩም? ይሄን ከተናገሩ ጥምቀት ያድናል ብለው ያምናሉ። ይሄን ካልተናገሩ ግን አያምኑም። አለቀ አይደል? ስለ ቅዱስ ቁርባንም በመጀመሪያ የክርስቶስ ስጋና ደም ነው ብለው ይናገራሉ ወይ? ጌታ ስጋዬ ነው ደሜ ነው ብሏል። ከማድበስበስ ከምናምን የጌታ ራት ምናምን ከስጋው ጋር ህብረት ማድረጊያ ከደሙ ጋር ህብረት ማድረጊያ ምናምን ከሚሉ ቃላት ቀጥታ ጌታችን በተናገረው ስጋዬ ነው ደሜ ነው ብሏል። ስጋው ነው ደሙ ነው ብለው ይጽፋሉ፣ ይናገራሉ፣ ያስተምራሉ ወይ? የመጀመሪያው ጥያቄ ነው። ቀጥሎ ደግሞ ጌታ በስጋው ደግሞ የተናገረው የሚሰጠው ጸጋ የዘላለም ሕይወት ነው ብሏል። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብሏል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ቢሞት እንኳን አስነሳዋለሁ ብሏል። ኢተርናል ላይፍ የሚገኝበት ነው። የዘላለም ሕይወት የምናገኝበት ምስጢር ነው። ስጋው ደግሞ የኃጢአት ማስተስሪያ ነው። ይሄንን ይቀበላሉ። በዚህ ልክ ይናገራሉ ወይ? መጽሐፍ ቅዱስ በተናገረው ልክ ዝም ብሎ የማድበስበሻ በረከት ምልክት ምናምን የምናሳይበት የምንገልጽበት ምናምን የሚሉ መጽሐፍ ቅዱስ ላይ የሌሉ ቃላትን በመደራረት ማድበስበስ ይሄኛ ቤተክርስቲያን ውስጥ ሰው ምንድነው ቅዳሴ ገብተው ስጋው ደግሞ መቀበል የማይችሉ በተለያየ ምክንያት ለሚጠጡት ለጸበል የምንሰጠውን ስም ለሚስጥራተ ቤተክርስቲያን እየሰጡ ይሄን እናምናለን እኛም እንደዚህ ነው ምናምነው የሚለው ቀልድ ነው መኩ። እና የሚያምኑ ከሆነ በትክክል መጽሐፍ ቅዱስ በተናገረባቸው ቃላት ልክ ይናገሩ። እንደውም እኮ እነሱ ናቸው እኮ መጽሐፍ ቅዱስ ብቻ የሚሉት። እኛ በመጽሐፍ ቅዱስ ንባብ ነው የምንሄደው፣ በሱ መንገድ ነው የምንገልጸው። መጽሐፍ ቅዱሳዊ ማስረጃ ስጡን የሚሉን እነሱ ናቸው። ስለዚህ ስለ ሚስጥራተ ቤተክርስቲያን መጽሐፍ ቅዱስ በተናገረበት ልክ ይናገራሉ ወይ? በሱ እስካልተናገሩ ድረስ ከነገራችን ላይ ሚስጥራተ ቤተክርስቲያንን አይቀበሉም ብለን ነው እኛ የምንወስደው። ሌላው ማጭበርበሪያ ነው። በዚህ ጉዳይ ስለሚሸነፉ ይሄ ጉዳይ በጣም ስላስቸገራቸው እንደዚህ አድበስብስን እንለፈው የሚል አካሄድ ነው የምንረዳው
ካልሆነ ሰው እንዴት አስተምሮን ግልጽ አድርጎ አይናገርም? አንድ ቦታ ላይ መጥቶ ያድናል ይላል፣ አንዱ ለበረከት ነው፣ አንዱ ለምልክት ነው፣ ቀድመን ድነናል። ዝብርቅርቅ ያለ ነገር ነው የምናየው። አስቸጋሪ ሆኗል። እሱን ነው አሁን መምሬ ቃልዮት ያሰማልን። ምንድነው በደንብ ካያችሁት ሉተራን ይሻላሉ። በቃ እምነታቸውን በግልጽ ነው የሚገልጹት ካሉት ሉተራን። አሁን ቡክ ኦፍ ኮንኮርድ ላይ አውጥተን ብናየው በግልጽ ነው የሚያስቀምጡት። ማለት ለሪጀነሬሽን ነው፣ የኃጢአት ስርየትን የሚያሰጥ ነው፣ ከሞት ማምለጫችን ነው ብሎ ጥምቀትን ያስቀምጣሉ። በላርጅ ካቴኪዝም በስሞል ካቴኪዝም በጥያቄና መልስ አይነት ነው የሚመልሰው። በቃ ከኃጢአት ለማምለጥ ለኃጢአት ስርየት ከሞት ለማምለጥ ጥምቀት ሪጀነሬሽን ለዳግም መወለድ ብሎ ቃል በቃል ነው የሚያስቀምጡ። ሌሎች ግን አይጠቀሙም ይሄንን። እስቲ ለሪጀነሬሽን ላይ ከዚህም በፊት ታስታውሱ ከሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 5-6 ያለውን ጋዲና ማነው አማን ታስታውሳላችሁ? ዲቤት ሲደረግ በፍጹም ይሄንን አባቶች እንኳን አልተጠቀሙም ብሎ ክርክር ሲደረግ የነበረ አባቶች እንኳን ይሄንን አልተጠቀሙም፣ ይሄንን ትርጓሜ እንደዚህ አላሉ። እስቲ አንድ አባት እንደዛ ያላለ አምጣ ከዚህ ውጪ የፈታ ተብሎ ተጠይቆ ነው አይን ፍጥጥ ጥርስ ግጥጥ የሆነ ማለት ነው ክርክር በዲቤት ደረጃ። ሜቢ ምስክር ትሆናለች ሃና ራሷ አለች ኔጊቪስቲያን እና አንዳንዴ ግልጽ የሆነ ማለት ከዚህ በፊት ሲያምኑ የነበሩና ሲከራከሩበት የነበሩ እናውቃለን፣ የሚታወቅ ነው። እና የሉተራን በግልጽ የተቀመጠ ነው፣ የሌሎቹ ግን ውሸት ነው። ጥምቀት ለድህነት ከድህነት ጋር አንድ ላይ የሚተሳሰር ውሸት ይሄው በእንትናቸው ላይ የለም። ይሄው መሰረተ ክርስቶስን አየ ለድህነት ከዳነ በኋላ ነው የሚጠመቀው ነው እንጂ ከመዳኑ በፊት ይጠመቃል የሚል እንደዚህ አይነት አስተምህሮት የለም። መሰረተ ክርስቶስ ላይ የለም፣ አላየንም። እና እሺ እግዚአብሔር ይስጥልን። ሀና ሰላም እኮ የኤሚኬሲን ማለት ልታሳይ ነበር የገባሁት። የኤሚኬሲ ብቻ ነው ሌላ ተጨማሪ የለው። የኤሚኬሲ አሁን ያነበብኩት ስለ ጥምቀት ያነበብኩት እሷ ብቻ ናት፣ ሌላ ተጨማሪ የለው። ኦኬ መሰረተ ክርስቶስን መሰረተ ክርስቶስ ማለት ኤሚኬሲ ያው ባጭሩ ነው የጠራሁት። መካነ ኢየሱስ ይመስለኛል ኤሚኬሲ ሲባል ብዙ ጊዜና አይደለም ኤሚኬሲ መሰረተ ክርስቶስ። እሺ ቀንዴ ይሄ ነው። እሺ ይታይሻል ማለት እቺ ብቻ ናት ወይስ ሌላ ተጨማሪ አለ? ከስር ወረታች ወርድ እቺ ብቻ ናት። ሌላ ቀጥሎ ያለው ስለ ጌታ እራት ነው። ይሄው ስለ ጌታ እራት። ኦኬ እስኪ ስለ ጌታ እራት አንብብልኝ። እሺ ሶሪ በጣም እሺ። የጌታ እራት ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በስጋ መሞቱን ደሙ ስለ ሰው ልጆች የኃጢአት ስርየት መፍሰሱን የሚያመለክት ዚጋይ ህብስትና ጽዋ በህብስትና በጽዋ የሚከናወን የጌታ ሞት መታሰቢያ የዳኑ ሰዎች በህይወት ለመጽናት በረከትን የሚካፈሉበት ቅዱስ ስርዓት መሆኑን መሳተፍ የሚገባቸውን ጌታ ኢየሱስ እንደ ግል አዳኛቸው ተቀብሎ በውሃ ጥምቀት ስርዓት የፈጸሙ በቅድስና በስርዓት በንጹህ ልብ መልካም ህሊናና በይቅርታ ልብ የሚመላለሱ ለመመላለስ አይደለም የሚመላለሱ ምዕመናን ብቻ መሆኑን ታምናለች። አለቅ ከዛ ይቀጥላል። ታስተምራለች፣ ታከናውናለች ይላል። ፒዲኤፍ ነው አይደለ? መላክ ትልክልኛለህ? ቴሌግራም እልክልሻለሁ፣ ችግር የለውም። እሺ የሌላ አለ የቮይስ የሚኬስ ብቻ ነው። ሙሉ ወንጌል አለ። ቆይ እስቲ ከላከልኝ እሱንም እልክልሻለሁ። የሙሉ ወንጌል ደግሞ እንዲያውም ቃል በቃል ለድህነት አይደለም ይላል። ጥምቀትን ደግሞ ሶስተኛ ነጥብ ላይ ለድህነት አይደለም አስልክልሻለሁ። ቆይ ያው እንትን ነው የመካነ ኢየሱስ በግልጽ ነው የሚያስቀምጥ። እሱን ታውቂያለሽ አይደል? አይ የኛን ማቃለው እኔ የነሱን ነበር ብዙም አላውቀው። ይሄ ቡክ ኦፍ ኮንኮርድ ላይ ሁሉም ሰው እንግዲህ እንዲያየው በዛው በነገራችን ላይ ቡክ ኦፍ ኮንኮርድ በግልጽ ነው የሚያስቀምጠው። ስሞል ካቴኪዝም
ስትመለከቱት ኦን ዘ ሆሊ ባፕቲዝም ሲጀመር ቅዱስ ጥምቀት ነው የሚለው ሳክራመንት ነው የሚጠራው። ይሄው ስለ ጥምቀት ተጠይቆ what does baptism give profit በሚለው ሶሪ እሺ ይሄው እዚህ ጋር እዩት። what does baptism give or profit ምንድነው የሚሰጠው? ምን ጥምቀት ይሄ የሉተራን ነው። and it works forgiveness of sin የኃጢአት ስርየትን ያሰጣል። አንድ delivers from death and the devil ከሞትና ከዲያብሎስ ያስመልጣል። and gives eternal salvation የዘላለም ሕይወትን to all who believe this ይሄንን በሚያምኑት ሁሉ ይሄንን ይሰጣል። at the words and the promise of God declare የእግዚአብሔር ቃል እንደሚናገር እንደሚገልጽ ይሄ የሉተራን ቃል በቃል የሚገልጽ ነውና ወረድ ብለሽ ካነበብሽው ደግሞ ለሪጀነሬሽን በግልጽ ያስቀምጣል። ለሪጀነሬሽን ጭምር እንደሆነ ማለት ነው። ይሄኛው ምኑ ጋር መሰለሽ እዚህ ጋር ለሪጀነሬት ወይስ ኦኬ ላርጅ ካቴኪዝም ላይ ነው። ብቻ ለሪጀነሬሽንም ለኃጢአት ስርየትም ያው ከዚህ በላይ በነገራችን ላይ ምንም ማስረጃ ኃጢአት ካስመለጠ ከሞት ካስመለጠ የዘላለም ሕይወትን የሚሰጥ ከሆነ ከተባለ ከዚህ በላይ ምንም እንትን አንለምና ለማንኛውም ሁለቱንም እልክልሻለሁ። የቃለ ሕይወት አለ እሺ አለ የቃለ ሕይወት አለ እሱ ነው እልክልሽ። ኦኬ የቃለ ሕይወትና የሚኬስ አይደለ ምትልክልኝ? ቃለ ሕይወትና የሚኬስ ነው ያለው። እሺ አይ ስለ ጥምቀት ግን ሁልጊዜ የኒቂያን የሃይማኖት መግለጫ እኮ ሁልጊዜ እሑድ ይባላል አይደል? የስለ ኃጢአት ስርየት የምታስገኘው አንዲት ያ ስለዚህ ግልጽ ነው። አሁን ምንድነው እዚህ ብዙ ሉትራን የሉም ቲክታክ ላይና እምነታችንን እየገለጽን አይደለም። እኔ ደግሞ እንትን ገና ስለሆንኩኝ አክቹአሊ መልህቅ ነበረ ጎበዝ መልህቅ የት እንደጠፋ ባላቅም መልህቅ ዲፌንድ ያደርግ ነበረ። አማንም ዲፌንድ ያደርጋል። ቅድም ሲያብራሩት የነበረው የሉተራን ነው አይደል ዲያቆን? መልህቅ ኖ እዛ ቅድም ሲከራከሩበት የነበረው እና ኤፍሬም የሉተራን ዶክትሪን ብለው ይሄኛው ነው ሚሶሪ ሲኖድ የሚሉ አሉ አሜሪካን ውስጥ ያሉት እሱ ላይ ነው። አና አዳምተሽዋል? አና አለው አኬ ጋም ሲያረግ ኤፍሬም ስለ ህፃናት የሚያወራው ነው። ስለ ህፃናት ለምን እንደሚጠመቁ የሚያወራውን ነው። አይ ቲንክ ለምን እንደዛ ነው። ሉተራኖች እኮ ሰው በእምነት ብቻ ነው የሚድነው፣ ጥምቀት አያድንም። ጥምቀት እምነት ነው የሚሰጠው እንጂ የሚያድነው እምነት ነው ብለው ነው የሚያስተምሩ። ለህፃናት እንደዛ እንደሆነ እናውቃለን፣ ግን ጀነራላይዝ ያደረጉ ነው ሲናገሩ የነበረው። ስለ ህፃናት ነው የሚያወራው ክፍል። ህፃናት ለምን ይጠመቃሉ ተብለን ስንጠየቅ ያው ህፃናት ሲጠመቁ ያው ጸጋው እምነት በልባቸው እምነትን ይፈጥራል የሚል ነገር ነው ስለ ህፃናት እንጂ ስለ አዋቂ አይደለም። እና አጠቃላይ ነበር ተወራ ነበር። ለትልቅ ሰው ግን አሁን በተባለው ልክ ነው አይደል የምታምኑት? የኃጢአት ስርየት ከዲያብሎስ ቁራኝነት የዘላለም ሕይወት አረ ይሄ ራሱ መምህር ቆይ የዚህኛውን እዩት። ለኢንፋንት ለምን እንደሚጠቅመው ራሱ በደንብ ነው የሚያስቀምጠው እዚህ ላይ እዛው እንትኑ ላይ ማለት ነው። እንዲያውም ሮንግ ናችሁ ይላችኋል እነሱን ማለት ነው። እንደዚህ የሚረዱት የማያጠምቁት ሮንግ አስተሳሰብ ያላቸው ናቸው ምናምን ብሎ እነሱን ይቃወማቸዋል። እና እዚሁ ላይ ስለ ኢንፋንት ባፕቲዝም ያስቀምጥና ኢንፋንትስ አር ኢንክሉድድ ኢን ኦል ኔሽንስ who are to be baptized certainly they were included in Peter Pentecost exhortation in Acts 2:38 ስለዚህ በኔሽን ውስጥ ስለሚጠሩ በህዝብ ውስጥ ከህዝቡ አንድ ናቸው ህፃናትም ጭምር ይላል። ስለዚህ መጠመቅ አለባቸው ይልና the Bible says repentance in prerequisite for faith I repented at 5 so it can be early but not in someone's arms ብሎ
ጥያቄ ነው እየጠየቀ ያለው ለከላይኛው ነው ያድኩ። እሺ እዚህ ጋር በደንብ ይዩት። አንድ whole households everyone in the family were baptized in the beginning of New Testament times. በአዲስ ኪዳን ጊዜ የመጀመሪያ ላይ ሁሉም ቤተሰብ ስለሚጠመቅ ህፃናቶችም ይጠመቃሉ እያለ ነው። ሁሉ በቃ whole family ነው የሚለው household ሁሉም ይጠመቃሉ። ለዛም ደግሞ የሐዋርያት ሥራ ምዕራፍ 16 ቁጥር 15ን ይጠቅሳል። በተጨማሪ እዚህ ጋር ስለ ህፃናት ሲያነሳ for many of you who have been baptized have put on Christ. Baptism through the word created the faith necessarily to receive salvation for infants. Infants can have faith. ስለዚህ እምነት ይኖራቸዋል ህፃናት በነገራችን ላይ ይፈጥርላቸዋል ብሎ ነው የሚያምኑት። ይፈጥርላቸዋል። ስለዚህ ዳግም የሚወለዱት ግን ስለፈጠረላቸው ዳግም መወለድ ይችላሉ ማለት ነው። ከምን ከውሃና ከመንፈስ መወለድ ይችላሉ ብሎ ነው የሚያምኑት። እምነት አይቀድምም ብሎ ስለሚያምኑ አንዳንዶቹ። ስለዚህ እምነት መቅደም አለበት ብሎ ስለሚያምኑት ለራሳቸው ምንድነው እምነት መቅደም አለበት፣ ቀጥሎ ከዛ ጥምቀት መምጣት አለበት፣ ዳግም መወለድ አለባቸው። ሰው ይፈጥርላቸዋል ከዛ ዳግም ይወለዳሉ የሚለውን የሚተረኮ ትምህርት ለዚህ ጉዳይ በጣም ግልጽ ነው። ህፃናት በጥምቀት ውስጥ የእግዚአብሔርን ቃል ያገኛሉ። ምክንያቱም ጥምቀት ፕሪቺንግ ነው የሚለው አይደል ራሱ። ትላልቅ ሰዎች ቃሉን ቀድመው ሰምተው አምነው ይጠመቃሉ ነው። በጣም ፕሪሳይዝ ነው፣ በጣም ግልጽ ነው። በጣም እንዲያውም አውዝበርግ ኮንቬንሽን ላይ አለ የህፃናት ጥምቀት። በነገራችን ላይ በግልጽ አውዝበርግ ኮንቬንሽን ከረሳው እንዴ አውዝበርግ ኮንቬንሽን መጀመሪያ ላይ ነው መሰለኝ። እዚህ ጋር ኦሪጂናል ሲን ባፕቲዝም ኦፍ ባፕቲዝም ይሄው በደንብ አንቾ አውዝበርግ ኮንቬንሽን ኦፍ ስለ ባፕቲዝም በሚያስተምርበት ማለት ነው። ወደ አማርኛ ላሳይሽ በአማርኛ ታያል አይደል? ግን ትንሽ እንትን ያደርጋል። ኦኬ መዳን እንደሚያስፈልግ በጥምቀት የእግዚአብሔርን ጸጋ እንደሚሰጥ ያስተምራሉ። በጥምቀትም ለእግዚአብሔር ቀርቦ የእግዚአብሔርን ጸጋ የሚቀበሉ ህፃናት ይጠመቃሉ። እስቲ የህፃናት ጥምቀት የማይቀበሉ አናባፕቲስቶችን ያወግዛሉ እና ልጆች ያለ ጥምቀት ድነዋል ይላሉ። ስለዚህ ይወገዛሉ ማለት ነው። ያወግዛሉ። አናባፕቲስቶችን ጭራሽ ነው የሚያወግዙት ማለት ነው። ይሄው ሉተራን እንደ አውዝበርግ ኮንቬንሽን በግልጽ ነው የሚያስቀምጥለት ማለት ነው። መዳን የምንድነው? ጥምቀት ያስፈልጋል። ስለዚህ በዚህ ጸጋ የሚያገኙት ህፃናት ያገኛሉ። ይሄንን ጸጋ መቀበል አለባቸው ብሎ ነው የሚያምኑት። ይሄ የሉተራን ነው በቃ በግልጽ ማለት። ይሄንን አናባፕቲስቶች ይሄንን የማይቀበሉት ራሱ ጨራሹ ያወግዛቸው። ጨራሹ ነው የሚያወግዘው። እና እንደዛ ነው አንቺው በቃ ልክልሻለሁ፣ ምንም ችግር የለውም። ፋይሎች የነሱንም በተለይ እሺ፣ አመሰግናለሁ። ቴንክ ዩ። መምህር ሐሳብ አሉ? ማታ ሊቃውንት ይመጣሉ። ቀደም ያልነው ነገር ነው። በሚስጥራተ ቤተክርስቲያን ላይ በቅዱስ ቁርባን በሚስጥረ ጥምቀት ላይ አሁን ክራይቴሪያው መጽሐፍ ቅዱስ በሚለው ልክ ተናገራላችሁ፣ ታስተምራላችሁ፣ አታስተምሩም ነው። በፊት የነበሩትም ሪፎርመሮቹ የሆኑ ቃላት ምናምን አድርገው ምናምን አድበስብሰው ነው ያለፉት። በእኛም ዘመን ያሉት ሰዎች እነሱን ቃላት ያመጡና አይ እኛም እኮ ለድነት ነው ብለን እናስተምራለን፣ እኛም እኮ ሚስጥራተ ቤተክርስቲያን እንቀበላለን። ኖ ይሄ የድህነት ጉዳይ ነው። ይሄ የሆነ በጣም ፔሪፌሪያል ስለሆነ ጉዳይ አይደለም የምናወራው። ስለ መዳን የሰው ልጅ የዘላለም ሕይወት የኃጢአት ስርየት ስለሚያገኝበት ጉዳይ ነው የምናወራው። ኢትስ ቬሪ ሲሪየስ ማለት ነው። በጣም ሲሪየስ የሆነ ነገር ነው። ስለዚህ መጠየቅ ያስፈልጋል። አሁን በየቦታው
እኛም እንቀበላለን እኛም እናስተምራለን ምናምን ሲሉ ቅዱሳት ጌታ ባስተማረበት ልክ ትገልጻላችሁ አትገልጹም ነው። ምክንያቱም የተሸራረፈ እውነት አይደለም። የጎዳደለ የተቀናነሰ ነገር እውነት አይደለም። እውነት የሚሆነው የሚያድነው በምላስ ሲሆን ነው። እውነት ሙሉ ሆኖ ሲጠበቅ ነው የሚያድነው እንጂ የተሸራረፈ እውነት ነገራችን ላይ ኤቭሪዌር አለ። ሌላ ሃይማኖትም ጋር አለ አይደል? እስልምናም ጋር አለ፣ ሌሎችም ጋር አለ። የተሸራረፈ እውነት በየቦታው አለ። እውነትን በምልአት መጠበቅ ነው በትክክል ሰውን ለድነት የሚያበቃውና በዚያ ልክ ታስተምራላችሁ አታስተምሩም የሚለው ቻሌንጅ በጣም አስፈላጊ ይመስለኛል። ዲያቆን እንደው ይሄንን ለማለት ነው የገባሁት። እሺ እግዚአብሔር ያክብርልን በእውነት እና ያው እነሱ እንትን የሚሉበት አሁን የሚያምኑት አንድ ነን ለማለት በዚህ ልክ ከመጡ በነገራችን ላይ ካሉ እኮ ለኛ ጥሩ አይደል ማለት አንድ ለውጥ ነው መመሪ ካሉ እንዴ በጣም እንጂ አላማውም እኮ ወደ አንድ አስተምሮ መምጣት ነው። አላማችን እሱ ነው በቃ ፓችን ማለት ጥምቀት ለድህነት አሉ ነው። ለቀጣይ አሁን ከመጡ ማለት ነው በቃ ጥምቀት ለድህነት ነው እናምናለን። ጥምቀት ለድህነት ነው እናምናለን ካሉ አንድ ስጋውና ደግሞ እውነተኛ የጌታ ስጋና ደም ነው እናምናለን ካሉ ቀጣዩ ምንድነው የሚሆነው ማለት ነው ጥያቄያቸው? በመጀመሪያ እንደዚህ ካሉ መኩ ፕሮቴስታንቲዝም ታደሰ እንላለን። ምክንያቱም ትራዲሽናል ፕሮቴስታንቲዝም ከሉተራን ውጭ እንደዛ ስላልሆነ እንዳልከው ከዛ በኋላ ወደ ሌላ ጉዳይ መሄድ ይቻላል። ጥሩ ነው። በደንብ አድሰናቸው አክቹአሊ ታድሷል፣ በከፊል እየታደሰ ነው። አሁን ደግሞ ወደ ነክስት ይመጣል ማለት ነው። አሁን ነክስት ሲመጣ ደግሞ that valid or not valid የሚለው ጋር ደግሞ እንመጣለን። የምትጠመቁት that really valid ነው ወይስ valid አይደለም? because ሚስጥረ ክህነትን አይቀበሉ። ሉተር ራሱ 3 ጊዜ ተወገዘ ነው በነገራችን ላይ። በኤምፓየሩ ተወግዟል፣ በፖፑ ተወግዟል። በዛን ጊዜ ሐሳብ አለት ነው። ኦኬ እሺ። ስለዚህ ብዙ ጊዜ ነው የተወገዘው፣ 3 ጊዜ ቢያንስ በትንሹ የተወገዘው ሉተር። መወገዙ ብቻ አይደለም ደግሞ የመሾም ስልጣን የለውም ሉተር። ታዲያ ሰክሲሽናችሁ ከየት ነው ብለን ነው የምንጠይቃቸው ማለት ነው። ሰክሲሽናችሁ ከየት ነው ያመጣችሁት? ያንን ስልጣን ከሐዋርያት ተቀብላችኋል አምጥታችኋል የሚለውን ጥያቄ እንጠይቃለን። ስለዚህ እሺ ቆይ እየላከ ነው። ቆይ ይሄ ሁሉንም ምስጢራተ ቤተክርስቲያን ከተቀበሉ በኋላ የመጨረሻው ጥያቄ ይሆናል ማለት ነው። በምን ስልጣን ነው የሚፈጸመው የሚለው እስቲ ጌታ ይርዳቸው። እንግዲህ ምን አይሰማም? ይሰማል። ፖዝ አድርገህ ነበር የተወሰነ ሰከንዶች። እሺ ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በረከት ሰላም ብያለሁ። አፖስቶሊክ ሰላም ይብዛ። እንዴት ናችሁ? ዳኒ ያው እያነሳን የነበረው አንድ ነጥብ አለና በምስጢራት በኩል አንድ ናችሁ? ተመሳሳይ እምነት ነው ያላችሁት? ምስጢራት ማለት ነው መጽሐፍ ቅዱስ ስለ ምስጢራት ምን ይላል? ጥምቀት ምስጢር ነው ይላል መጽሐፍ ቅዱስ? ተመለስኩ አላህ ዳኒ አላህ መጽሐፍ ቅዱስ ጥምቀት ምስጢር ነው ይላል? እንዴት ነው አንድ ናችሁ ነው? አይ ቆይ እኔ ጥያቄ ዳኒ ማለት እነሱ ፋላሲ አትስራ ሌላ አቮይድ ሹም ፋላሲ እንዳትረስ ነው። አንተ ጥምቀት ስላልክ ጥምቀት ምስጢር ነው ስላልክ ከየት አመጣኸው ነው ጥያቄው። አንዴ እኔ የጠየቅከው ጥያቄ በጥምቀት ላይ እናንተ የምታምኑትና ሉተራን የሚያምኑት አንድ ናችሁ ወይ? ለምን እዚህ ከዚህ ስለተጀመረ ነው። እሺ ኦኬ። በተወሰነ መልኩ አንድ አይነት ነው፣ ልዩነት አለ። ልዩነታችሁ ምንድን ነው? እስቲ
ህፃናትን በማጥመቅ ዙሪያ ላይ ሉትራኖች ያጠምቃሉ። ኦኬ ሉተራን ህፃናትን በማጥመቅ እሺ፣ እናንተ ደግሞ አታጠምቁም። አናባፕቲስቶች ሉተራን ታወግዛለች። አናባፕቲስት አይደለም ብራዘር። አናባፕቲስቶችን አታወግዝም እንዴ ሉተራን? ነው እኛ ፔንቴኮስታልስ ነን ያልኩት፣ አናባፕቲስት አይደለም። ኦኬ መሰረተ ክርስቶስ አክቹአሊ ቃሉ ካለ ለእናንተም ይሆናል። የማያጠምቁትን ሁሉንም ነው የምታወግዘው አይደል? አናባፕቲስት ራሱን የቻለ ግሩፕ ነው ብራዘር። አይ ኖ ዳኒ ሜቢ ተረጋጋ። እየጠየቁ ተረጋጋሁኝ አረምኩ እንጂ አታርመኝ በለኝ። እሺ አንዴ አናባፕቲስትን አይደል ቀጥታ እያለችው ያለችው? በአጠቃላይ ፔንቴኮስታልስም አያምኑም ይሄንን ነገር ነው የምልህ። ህፃናት ማጥመቅ አናባፕቲስቶችም እንደማያጠምቁ ግልጽ ነው። ይሄንን እኮ ነው እያልኩት ያለሁት። ይሄንን ነው እኮ በቃ ዛትስ ኢት። ታወግዘዋለች በነገራችን ላይ አዳት ሞመንት ሜቢ አናባፕቲስት ሊሆን ይችላል እንጂ የማያጠምቁትም ሁሉንም ነው የምታወግዘው። ማያጠምቁ በጣም ብዙ አሉ። ስለዚህ አናባፕቲስቶች ብቻ አይደሉም ነው የምልህ። እሺ ስለዚህ የማያጠምቁት አናባፕቲስት ብቻ ናቸው? ነው እኛም አናጠምቅም፣ ፔንቴኮስታል አናጠምቅም አልኩህ እኮ። በቃ በተዘዋዋሪ እናንተም አለችሁበት ማለት ነው ውግዘት ውስጥ። ማነው ያወገዘን? ሉተራን ምን ብሎ አወገዘ? አዝበኩ ላምብልህ አንብብልን እስኪ። ያወገዙትን ምን ብሎ አወገዙ? እንደ አናባፕቲስት ህፃናትን የማይቀበሉት ተወግዟል ነው የሚለው። አናባፕቲስትን አላልኩም፣ ፔንቴኮስታልን ያወገዙበትን አሳየኝ። አረ ክርክር አታደርግ። በቃ እንደ ህፃናት እንትና እንሆን። ፔንቴኮስታልን ያወገዙበትን አሳየኝ። ህፃናትን ስለማያጠምቁ ነው እኮ ነው የሚለው ዳኒ። ወስዶ አናባፕቲስት የተወገዙበትን ሊያሳየኝ ነው። ፔንቴኮስታልን አወገዝን ያሉበትን የተጻፈ ነገር አሳየኝ፣ አለዛ አልችልም። እሺ ዳኒ አንዴ ስማኝ። እያልኩ ያለው ቀጥታ የተጻፈው ለአናባፕቲስት ነው። ምን የሚል ህፃናትን የማያጠምቁት የተወገዙ ናቸው። ህፃናትን የማያጠምቁ አናባፕቲስቶች የተወገዙ ናቸው። አንተ ደግሞ እዛ ውስጥ ነህ። ያ ማለት የማያጠምቁት አንዱ አንተ ነህ አይደለም? ህፃናት መጠመቅ አለባቸው በሚለው ለምን አናወራም ብራዘር? አረ አሁን ለምንድን ነው ይሄው አቮይድ ኢሹ ፋላሲ የሚለው? ይሄንን ነው አይ ሚን ዩ ዱ አቮይድ ዘ ኢሹ ብራዘር። ለምን ታላቅቃለህ አንተ? ኢሹን አቮይድ አድርገህ ከሌላው በዘሚል ላይ ቢከፍት ወደ ቀደመው ነገራችን እንመለስና ዲስከሽን መሆን ያለበት መጽሐፍ ከፍተህ ነው መሆን ያለበት እንጂ ከሌላው ወገዘ በሚል ላይ ትገባለህ። ተረጋጋ፣ ካልማ። ስለዚህ እናንተና ሉተራን አንድ እንዳልሆናችሁ አንድ ገለጽክኝ። ሁለተኛ እዛው ላይ ማለት ትንሽ ነው ልዩነታችን ነው ያልከው። እናንተና ግብጽ አንድ ናችሁ፣ እናንተና ኮፕቲክ አንድ ናችሁ። አንዴ ይሄም አሁን ምንድነው እየሰራ ያለው? አቮይድ እያረክ ነው። አሁን የራስን ለመጠየቅ የገባውን ትተህ ወደኛ አሁን የራስን መመለስ የኛ ልክ አለመሆን ያንተን ልክ ያደርጋል። አያደርግም። አቮይድ አይደለም ዩቱብ ፋላሲ ነው ብራዘር። ከቻልክ መልስ። አሁን እሺ ከተደ ስማ፣ አሁን የምታምነው ማለት ነው የምታምነው ጥምቀት ለድህነት ብለህ ታምናለህ? ለሪጀነሬሽን መጽሐፍ ቅዱስ የሚለው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ነው የሚለው። እሱን አምነው እንደ ሉተራን አታምንም። ስለዚህ ሉተራን የሚያምኑትና አንተ የምታምነው የተለያየ ናቸው ማለት ነው። ሉተራንም ቢሆን በቃሉ ምክንያት ነው የምናምነው ብለው የጻፉትን ላሳየ ይችላለሁ። ስለዚህ ሉተራን ጥምቀት ለሪጀነሬሽን ነው፣ ለድህነት ነው፣ ኃጢአትን ምን ለማድረግ ነው? ከኃጢአት ነፃ ለመሆን ሞትን ለማምለጥ ነው ብሎ ነው የጻፉት። እኮ ሪጀነሬት የምናደርገው በቃሉ ምክንያት ነው ብለዋል። ላሳየ ይችላለሁ ከፍቼ መሰረቱ። አንዴ እኔ ለምንድን ነው የተጠየቀውን ቀጥታ ማትመልሰው ዳኒ? በቀጥታ ነው እየመለስኩ ያለሁት። እኔ እያልኩ ያለው ጥምቀት ለድህነት ብሏል አላሉ? ለኃጢአት ስርየት ብሏል አላሉ? ውሃ እንዴት አድርጎ ነው እንዴ ለምሳሌ ውሃ እንዴት አድርጎ ነው ድህነትን የሚሰጠው ካለ በኋላ እንገባለን። እንዴት አድርጎ የሚለው ውስጥ እንገባለን። ልንገርህ እንዴት አድርጎ የሚለው ውስጥ እንገባለን። ግን ጥምቀት ለድህነት ብሎ ነው የሚያምኑት አይደል? ለኃጢአት ስርየት ብሎ ነው ያምኑት። የምደብቀው ነገር አለ። አንተ ታምናለህ ለኃጢአት ስርየት ብለህ? የትኛውን ኃጢአት ነው ጥምቀት የሚያሰሪው? ሲንፉል ከመጀመሪያው የመጣብን ሲንፉል እነሱ የሚያምኑት እንዲያውም ማለት ነው ኃጢአት ይወረሳል ብሎ ስለሚያምኑ ከመጀመሩ ህፃናት ላይም ሆነ ትልልቆች ላይ ሙሉ በሙሉ ከኃጢአት ንጹህ ለመሆን ለምሳሌ አሁን አንተ ስታመነዘር ብታድር ነገ ጌታ ሆይ በጥምቀቱ ጠበኝ ብለህ ንስሐ ትገባለህ?
አንዴ የኔን ተው። አንዴ ከጅምሩ ነው ያልኩ። ልክ አንድ ሰው ሲጠመቅ ወደ ቤተክርስቲያን ሲጨመር ከጅምሩ ንጹህ ለመሆን ግዴታ መጠመቅ አለበት፣ የኃጢአት ስርየትን ያገኛል ይላል። ከጅምሩ ክርስቲያን ለመሆን እሱን ነው እየጠየቀው ያለው ዳኒ። መጽሐፍ ቅዱስ አይልም በእምነት ከጸደቅን ነው የሚለው። ስለዚህ ተሳስተዋል። አንዴ በደንብ ስሙኝ እሺ። የሚታርግና ከዛ ስማኝ በቃ እዚህ ላይ እንትን ላደርገው። በደንብ ስሙ። መጽሐፍ ቅዱስ አይልም። ስለዚህ ሉተራን ተሳስተዋል ነው መኩ። ይቅርታ አንዴ እኔ ልወጣ ስለሆነ ዳኒን አንድ ጥያቄ ልጠይቀው ፍቀድልኝ። ዳኒ አንድ ጥያቄ ልጠይቅህ። ችግር የለውም ጠይቅ መምህር፣ ግን የኔን ጥያቄ ብትቀበሉ ናይስ ነው። እሺ አይ እንትን እየሄድኩ እሰማለሁ፣ ችግር የለም። ስለ ጥምቀትና ስለ ቅዱስ ቁርባን ስለ ክርስቶስ ስጋና ደም በወንጌል በአዲስ ኪዳን መጽሐፍት የተነገረውን ቃል ቀጥታ የማትቀበሉ ለምንድን ነው? ኧረ እኛ ቀጥታ ነው የምንቀበለው። ጥምቀት ውሃ ነው ብለን እናምናለን። ውሃ ነው። ምክንያቱም የሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ጴጥሮስ እነዚህን መንፈስ የተቀበሉ ሰዎች ውሃን ማን ይከለክላቸዋል ይላል። እኛስ ውሃ አይደለም ብለናል እኮ። መንፈስ ቅዱስን የተቀበሉትን እነዚህን ውሃን ማን ይከለክላቸዋል ያለው ጳውሎስ ነው። ጴጥሮስ ደግሞ እኔ ወንጌልን እንድሰብክ ነው እንጂ እንዳጠምቅ አልተጠራሁም ይላል። ዳኒ ቆይሽ፣ መጽሐፍ ቅዱስ ጥምቀት ለኃጢአት ስርየት ነው ይላል አይልም? የቱ ጋር? የሐዋርያት ሥራ ምዕራፍ 2 ላይ። እሱ ነገር ትራንስሌሽን ችግር እንዳለው ያውቃሉ መምህር? አይ ትራንስሌሽን ችግር ነው። አዎ ምንድነው ኮሬክት ትራንስሌሽኑ? ምክንያቱም እዛ ቦታ ላይ ግሪኩን ከፍቼ ማሳየት እችላለሁ። እንደዚህ ነው የሚለው ሜታኖሴቴ ብዙ ቁጥር ነው። ይሄ ማለት ንስሐ ገቡ። ብራዘር ለምን አትሰማም እንዴ? ቆይ ማውራውን ታውቀዋለህ? ማውራውን ማታውቀው አዳም የተጠየቀውን ጥያቄ ብቻ እኮ ማውራውን ታውቃለህ? ኦኬ ሜታኖሴቴ የሚለው ባይዘው ወይ ዳኒ ቆይ እሺ፣ አንተ ግሪኩን ከመተርጎም በፊት ጥምቀት የኃጢአት ስርየት አያሰጥም የሚሉ ሰዎች ሪፎርመሮቹ ጋር የትራንስሌሽን ችግር አለበት ብለው ነው አርጊው ያደረጉት? ነው የትራንስሌሽን ችግር አለው ብለው አርጊው አደረጉ አላልኩም። ስለዚህ የእነሱን አርጊውመንት ለምን አትነግረንም? ምክንያቱም ትራንስሌሽኖቹ ትራዲሽናል ነው አይደለ? አቤት ትራዲሽናል ነው አይደለ? ትራዲሽናል አርጊውመንቱን ለምን አትነግረንም? እኔ ትራዲሽናል አርጊውመንቱን አልፈልገውማ። እንዴ አክቹዋሊ ሆኖ ቴክስቱ ዛሬ የተፈጠረ እምነት አይደለም አይደል? 500 ዓመት ፈጅቷል። 500 ዓመት የነበረውን አርጊውመንት ብትናገር አይሻልም አዲስ ከምትናገር? እኔ አብዛኛው ሙግቶቼ ወይ ከቸርች ፋዘር ነው ወይ ደግሞ አክቹዋል ከሆነ ስኮላርሊ ቪው ነው እኔ አብዛኛው ሙግቴ። ስለዚህ የእነሱን አርጊውመንት አትቀበለው ማለት ነው? ያ በአብዛኛው አልቀበለውም። እናንተም የማትቀበሉት አለ ማሳየት ይችላል። እናንተ ራሳችሁ ሪፎርመሮቹ ቤተክርስቲያን የማትቀበለው እናንተ ሪፎርመሮቹ አርጊው ያደረጉበትን መንገድ አትቀበለውም? ያ አይ ዶንት አክቹዋሊ ዌስትሚኒስተርስ ኮንፌሽን ላይ ምን ያህል መሰሉት? ዌስትሚኒስተርስ ኮንፌሽን በ1546 ነው የተጻፈው። ጥምቀትና የጌታ ራት ትእዛዝ ናቸው። እነዚህን ኢግኖር ማድረግ ትልቅ ኃጢአት ነው። ነገር ግን ከመዳን ጋር ላይለያዩ አብረው ተሰፍተዋል ማለት ትክክል አይደለም፣ ወይንም ደግሞ የተጠመቀ ሰው በሙሉ ድኗል ማለት አይደለም ይላል። ከፍቼ ማሳየት እችላለሁ። እሱ አንዱ ኮንፌሽን ነው። አንተ እሱ ነው የምትከተለው አይደል? ያ እኮ እነሱ ይሄንን ኮንፌሽን የጻፉት ሰዎች አርጊው ያደረጉበት መንገድ አለ አይደል? ዌስትሚኒስተርስ ኮንፌሽንማ ኤግዛክትሊ እንደምለው ነው የሚለው። ኦኬ ስለ ጥምቀት ታዲያ ምንድነው የሚለው? የሐዋርያት ሥራ ጥምቀት ለስርየት ኃጢአት አይሆንም የሚልበት ምክንያት ምንድነው? ያ ምክንያቱም ማለት አሁን ከመጽሐፍ ልጥቀስ ወይስ ከታሪኩ ልጥቀስ? ኦልሬዲ እኮ ኖ የእነሱን ታሪኩን ንገረን። ለምንድን ነው ጥምቀት ለስርየት ኃጢአት አይደለም ያሉ? በደሙ ምክንያት ስለሆነና የኃጢአት ስርየት የሚገኘው። ኦኬ እነሱ እንደዛ ነው። አንተ ግን የቴክስት ችግር ስላለበት ነው። የቴክስት ችግር እንዳለ ማሳየት እችላለሁ። ስኮላርሊ ፔፐር ማሳየት እችላለሁ። አሁን ግን ዳኒ አንተ የመጽሐፍ ቅዱስን የምትቀበል ሰው ነህ። መጽሐፍ ቅዱስ ጥምቀት ለኃጢአት ስርየት ነው እያለ ሌላ አርጊውመንት አምጥተህ ያንን መሻር ቃሉን መሻር
አለመቀበል አይከብድም? እስቲ መኩያ አንብብልን። ኤንአይቪ ለምሳሌ ንስሐ ግቡ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ስም ተጠመቁ የሚለው ኮማ የለውም። ምንድን ነው የሚለው? ንስሐ መግባትና በኢየሱስ ስም መጠመቅ አንድ ላይ ነው ያለ ኮማ የተያዘው። ስለዚህ ሁለቱን አንድ ላይ ማች አድርጎ ነው የሚናገረው እንጂ ነጥሎ እንደ ኬጂቪው አይደለም የጻፈው ኤንአይቪ ማለት ነው። ስለዚህ ኃጢአት የሚያስተሰርይ ንስሐው ነው ኦፍ ኮርስ። ምክንያቱም 3:19 ላይ ደግሞ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ስለሚል ማለት ነው። ስለዚህ ሉተራኖቹ ለስርየተ ኃጢአት በማለታቸው ይህንን ይዘው ተሳስተዋል ማለት ነው። ተሳስተዋል። ካልተሳሳቱ የትኛውን ኃጢአት ነው እያሰቡ ያሉት? አሁን እኮ ጥምቀት ለኃጢአት ስርየት ያገለግላል ካላችሁ የትኛውን ኃጢአት እያሰባችሁ ነው? ለምሳሌ አንድ ሰው ጠጥቶ አድሮ በሚቀጥለው ቀን ጌታ ሆይ በጥምቀት እጠበኝ የሚል ንስሐ ይገባል ወይስ በደም እጠበኝ ነው የሚለው? ሲፒሮስ የግሪክ መምህር ነው አሉ፣ ግሪክ ቋንቋ የሚያስተምር። እስኪ ትራንስሌሽኑን እሱ ጋር ዲስከስ አድርጉበት። አይተናል ከስፒሮስ ጋር። ሰላም ብያለሁ። ስንት ዓመት ነው እዚህ ጋር? በነገራችን ላይ እዚህ ፖይንት ላይ ስፒሪ እቺ ብዙ ቁጥር ነጠላ ቁጥር ግራመር ላይ አትታወቅም። አንዳንድ ሰው እምነትን ለመካድ ያመጣት ነው እንጂ እንደዚህ አይነት ትምህርት የለም። ሲጀመር እያንዳንዳችሁ ብሎ ለሁሉም ነው የሚናገረው፣ ለአንድ ሰው አይደለም። ስፒሮስ የትኛው ይጨርስ አላመንኩም። እንደውም ምን ብየው ነበረ መምህር ምን ብየው ነበር? አንድ ትራንስሌሽን የኃጢአት ስርየትን ከንስሐ ጋር የሚያገናኝ አምጣ አልኩት፣ አላመጣልኝም። በጥምቀት ያገናኛሉ ወይም ከሁለቱም። ኮማ እንኳን ብትወጣ ኤንድ አለች፣ ኬ አለች። ኮማዋ ለምን እንደገባች አላውቅም። ኮማ ቢገባም ባይገባም የምታገናኘው ኤንድ ኬ አለች። ስለዚህ እነዚህ እንግዲህ መጽሐፍ ቅዱስን የተረጎሙት የሚያውቁትን ነገር በቃ የሚጽፉትን አያውቁም፣ ግን ከኛ አያውቁም። ዶክተር ዳኒ ብቻ ነው የሚያውቀው። እና አንዳንዶች ጥምቀት የሚክዱ ከነሱ ነው። ባፕቲስቴቶ ማለት ነጠላ ነው ብለህ አላመንክም? ብራዘር ባፕቲስቴቶ የሚለው ቃል ነጠላ ነው ብለህ አላመንክም? ነጠላ ብዙ ቁጥር እያለ እንትና እንደዚህ አይነት ነገር የለም። አላመንክም ወይ? ነጠላ ነው ብለህ እውነቱን ተናገር። አይ ጋቢ ነው። ነጠላማ ነጠላ ነው፣ ያገናኘዋል። ኬ ምንድን ነች? ሜታኖሴቴ የሚለው ብዙ ቁጥር ነው ብለህ አላመንክም? ሜታኖሴቴ ኬ ምንድን ነች? እና አይደለም ማለት ነው። እና በኢየሱስ ክርስቶስ ተጠመቁ አይደለ? ኃጢአታችሁ እንዲሰረይለት ኬ ሁለቱን ያገናኛል። ሁለቱም አስፈላጊ እንደሆነ ነው እዛ ጋር የሚገኘው። እኔ አስፈላጊ አይደለም መቻልኩኝ። አንድ ሰው በንስሐ የኃጢአት ስርየት ያገኛል፣ በኢየሱስም ይጠመቃል ነው የሚለው ጽሑፉ። በቃ አለቀ። አይልም። ሜታኖሴቴ ብዙ ቁጥር ነው ብዙ አይደለም? ቆይ እንደዚህ አይነት እንግዲህ እንደው ይቅርታ የትኛው ግሪክ እንደሆነ ዳኒ በጣም ይቅርታ አላችሁ። አንዴ ልውረድና ግሪኮችን ላምጣላችሁ። እንደሱም ጥሩ። እኔ ዳኒ ከግሪኮች በላይ አንተ ግሪክ አዋቂ ለምን ትሆናለህ እንዴ? በጣም ነውር አይደለ እንዴ? ለምንድን ነው ነውር የሚሆነው? ይሄ ማለት ሊኮራበት የሚገባ ጉዳይ ነው ብራዘር። የሚኮራበትና የማይኮራበትን አትለይም እንዴ? አይደለም። ስለ ቋንቋ እኮ ነው እያወራን ያለ ነው አይደል? ስለ ቋንቋ እኔ ከግሪክ ስለ ቋንቋ እያወራን ግሪኩን ከሚያውቁት በላይ እኔ አዋቂ ነኝ እንዴት ትላለህ? አሁን ራሱ ግሪክ ኦርቶዶክስ ምን ብላ ነው የምታምነው? ግሪክ ኦርቶዶክስ ዳኒ ግሪክ ኦርቶዶክስ ምን ብላ ነው የምታምነው? አሁን አምኖ ይወረደ የጥንት ቤተክርስቲያን አባቶች የኒቂያ ጉባኤ ላይ ያለው ጸሎት ሃይማኖት ስርየተ ኃጢአት ብሎ የወሰደው ከዚህ ተነስቶ ነው። ዘ ሆል ኢርሊ ቸርች ግሪክ የሚናገሩ አባቶች ሁሉ ተሳስተዋል እያልክ ነው። የኒቂያ ላይ ያለኝ ጥያቄ ምንድን ነው? የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ሲል የትኛውን ኃጢአት እያሰበ ነው የሚለውን ንገሩኝ። የትኛውን ኃጢአት ይሁን ብራዘር፣ የትኛውን ወንድም መጥቼ የትኛውን ኃጢአት ነው እያሰበ ያለው? ፖይንቱ ዳኒ እየሰማኝ ነው። ፖይንቱ የኃጢአት ስርየትን ይሰጣል ወይስ አያሰጥም? ሌላ ነገር አታውራ። የትኛውም ይሁን አንዴ እሱ እንድታስረዳኝ አይደለም። ፖይንቱ የተጠየቀው ያለው በኒቂያ ጉባኤም ይሁን ከዛ በኋላ የሉተራንም ይሁን የኃጢአት ስርየትን ጥምቀት ያሰጣል ብሎ ያምናሉ ወይስ አያምኑ?
ያምናሉ አልኩኝ፣ ግን አንድ አዳምጠኝ። ያምናሉ ግን የትኛውን ኃጢአት ነው ኒቅያ ላይ የተጻፈውን አሳየኝ። አሁን አንተ አንዴ አዳምጠኛ። አላስወራ እኮ አልከኝ ብራዘር። እንዲህ አይነት ሙግት አለ እንዴ? አታወራ ብሎ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ሲል የኒቅያው ክሬድ የትኛውን ኃጢአት ነው እያሰበ ያለው? እሱ ንገረኝ። ይሄኛውን አይነት ኃጢአት ለምሳሌ የኢየሱስ ክርስቶስ ደም ይላል መጽሐፍ ከኃጢአት ሁሉ ያነጻ። ይቅርታና መኩ ዲያቆን በጣም ይቅርታ ዳንዬ፣ የሐዋርያት ሥራ ምዕራፍ 2 ላይ ያለውና የሐዋርያት ሥራ ምዕራፍ 22 ላይ ያለው ማለት ነው። ኃጢአታችሁ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ የሚለውና ቅዱስ ጳውሎስን ተነስና ስሙን እየጠራ ከኃጢአት ታጠብ የሚለው ከየትኛው ኃጢአት ነው? ባጭሩ እኛ ይኸውልህ አሁን የጠየቀው ጥያቄ መልሱ እዚህ ላይ ያለ እንደዚህ ካለው ኃጢአት ነው። ኦኬ አንድ ሰው አምኖ ሲመጣ እየሰማ ነው ከመጽሐፍ ቅዱስ ጠቅሰህ በአንዲት ጥምቀት እናምናለን ሲል የትኛውን ኃጢአት ነው አብራራልኝ። ልክ እዚህ ጋር እንደተቀመጠው ነው። አንድ ያላመነ ሰው ሲመጣ ለምሳሌ ሲሰክር አንዴ ቆይ ሰክሮ ቢያድር ያገኛል። ቆይ እንደሱ አላለም። አሁን እያወራን ያለ ነው ስላላመነ ሰው ነው። ባይዚ ሰው አንድ ያላመነ ሰው ወንጌል ሰምቶ ይመጣል አይደለም እንዴ? ወንጌል ሰምቶ ሲመጣ ያምናል አይደል? ያመነ ይጠመቅ ይድናል እንደሚለው ያምንና ሲጠመቅ ይድናል ወይም ከኃጢአቱ ይታጠባል ነው ያልነው። ግልጽ አይደል እንዴ ዳንዬ? ይሄ ከዛ በኋላ ግን በክርስትና ህይወት ይኸውልህ አንዴ የልጁ ኢየሱስ ላውራበት ፕሊዝ። የልጁ ኢየሱስ ኦኬ አንዴ ቆይ ይኸውልህ አንድ ሰው አምኖ ይመጣል፣ ወንጌል ሰምቶ ያምናል፣ ይጠመቃል፣ ያኔ ከኃጢአቱ ይታጠባል ወይም ያምናል፣ ይጠመቃል፣ ይድናል የሚለው ማርቆስ 16:16 ላይ ያለው ማለት ነው። ሶ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ሲሉ እንደዚህ ማለታቸው ነው። አሁን ይህ ሰው ከኃጢአቱ ታጠበ፣ ልጅ ይሆናል። ከዛ በኋላ ቅዱስ ሥጋና ክቡር ደሙን ይበላና ከክርስቶስ ጋር ይዋሃዳል። ኦኬ የመንፈስ ቅዱስ ጸጋንም ይቀበላል። በነገራችን ላይ ስጦታ ይቀበላል። ልክ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 እንደሚናገረው ከዛ በኋላ ግን እንደ ልጅ መመላለስ አለበት አይደለም? ከኃጢአት እየራቀ ወይም ከኃጢአት ጋር እስከ እየተጋደለ አንዴ እንጂ ቆይ ልጨርሰው አንዴ። እሺ ዳኒ አይ እንዲገባ አይደለም መሰል የምትፈልገው። ከዛ በኋላ ልጅ ሆኖ እንደ ልጅ መመላለስ አለበት። በዚህ መሃል ግን ኃጢአት ሊሰራ ይችላል። ዜን ኃጢአት ሲሰራ ደግመን አናጠምቀው። ኦኬ ልጅ ነው በቃ ኦልሬዲ። አሁን ይሄ ሰው ታዲያ ምንድነው የሚያደርገው? ይናዘዝና ወደ ኢየሱስ ክርስቶስ ስጋና ደም ነው የሚመጣው። ተናዞ ወደ ስጋና ደሙ ነው የሚመጣው። ስለዚህ ልጅ ስለሆነ ልክ ኃጢአት በሰራ ጊዜ ቅጽበት ከልጅነት መዝገብ ስለማይፋቅ ያጠፋ ልጅ ነው የሚሆነው። ስለዚህ ምንድነው የሚሆነው? ንስሐ ይገባና ወደ ደሙ ይመጣል። ስጋው የሚበላ ነው፣ ደሙ የሚጠጣ ነው። ዜን ንስሐውን ጨርሶ ተናዞ ወደ ስጋና ደሙ ይመጣል። በቃ ይቀጥላል እንደዚህ እያለ ዛት ይዚት ምንድነው እዛ ጋር እኮ ኃጢአት የተሰረየ ዘንድ ኃጢአታችሁ ይሰረይ ዘንድ ተጠመቁ እያለ እኔ ይሄንን ግሪኩ ምናምኑ እያልክ እንዴ ከጥንት አባቶች ቅድም መምህር እንዳሉት በላይ ልንሆን ነው እንደኛ እነሱ በላይኛ ግሪክ እናውቃለን። እኔና እሱ እያወራን ስለሆነ አንዴ ሊጨርስበት ቴንክ ዩ ክሪስቶፎርስ። ኒቅያ ላይ እንደዚህ የሚል ቃል አለ። የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን ይላል። ጉድ። ከዛ እዛው ኒቅያ ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ሲል የትኛውን ኃጢአት ነው ሪፈር እያደረገ ያለው? አንድ ሰው ከ40 ቀን በፊት የሰራውን ኃጢአት ነው ለዘመኑ የሚሰራውን የሚለው ብራዘር ላውራበታ እንዲህ ወይስ ያስገባኝ ለእኔ ብቻ ለማውራት ነው? ከ40 ቀን በኋላ ማለት በ10ም በ15ም በ20 እስኪሞት ድረስ የሚሰራውን ኃጢአት ነው። እስኪሞት ድረስ የሚሰራውን ኃጢአት ደግሞ ጥምቀቱ ካላሰረ የቱ ጋ ነው የጥምቀት ኃጢአት ማሰረየ? አክቹዋል አይደለም ወይም ደግሞ ፕራክቲካል አይደለም ነው የኔ ሙግት። እሺ ዳንዬ የሐዋርያት ሥራ እንደው በቅድሚያ ሰላም ሳልላችሁ በጣም አላስችለኝ ብሎ ዲያቆን ስለገባው ጣልቃ በጣም ትልቅ ይቅርታ አድርጉልኝ። እሺ ሰላም። እስቲ የሐዋርያት ሥራ ምዕራፍ 2:38 እና ቅዱስ ጳውሎስ ተነሳና ስሙን እየጠራ ተጠመቅ እና ከኃጢአት ታጠብ ሲባል ከየትኛው ኃጢአት ነው? በቃ እዚህ ጋር እኮ ታገኘዋለህ እኮ ወንድም አለ። ስለዚህ ለሐመር ውሃ እያልክ ምንም መዛጋ አይጠበቅብህም። እንደው ከይቅርታ ጋር ምንም ይሄ ሲምፕል ነገር ነው። ኦኬ ይሄ ጥምቀት ዝም ብሎ የሚያጥብ ብቻ ሳይሆን ልጅነትን የሚያሰጥህ ነው። ገብቷል? ስለዚህ ለዘለቄታው ህይወትህ እኮ ያገለግልሃል። ግን አንተ ኃጢአት ልትሰራ ትችላለህ አሁንም። ኦኬ ከተጠመቅም በኋላ ቅዱስ ሥጋና ክቡር ደሙን ከበላ ከተጠጣ በኋላ ኃጢአት ልትሰራ ትችላለህ። ሰው ነህ። አንዴ ፐርፌክሽን ደረጃ ላይ አትደርስም። ቅዱስ ነኝና ቅዱሳን ሆኑ፣ ፍጹም ነኝና ፍጹማን ሆኑ ተባልን እንጂ ናችሁ አልተባለም። ስለዚህ የክርስትናውን ህይወት በመኖር ሂደት ውስጥ ስትሄድ ወደ እንትን እንሄዳለን። አጠቃልዬ ልትወድቅ ትችላለህ። ስትወድቅ
ጥምቀት ስለማይደገም አንድ ጌታ አንድ ጥምቀት አይደለም የሚለው ስለማይደገም፣ ስለዚህ ምንድነው የምታደርገው መሰለ ንስሐ ተገባና ትናዘዝና አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ጀምሮ እንዳለው ማለት ነው ወደ ቅዱስ ዳና ክቡር ደሙ ነው የምትመጣው። ጥምቀት ስለማይደገም ስትል ደሙስ ይደገማል እንዴ? አንድ አይደለም ደሙ የፈሰሰው? ደሙም እኮ አንዴ ነው። ደሙስ ይደገማል ማለት ነው። ደሙም እኮ አንድ ጊዜ ነው የፈሰሰው። ደሙ አንድ ነው የፈሰሰው። ያንን አንድ የፈሰሰውን ደም ግን በየዕለቱ ኃጢአት ስለምንሰራ ኦኬ ደም ሳይፈስ ስርየት የለም ነበረ። ሶ ያን የፈሰሰውን አንድ የፈሰሰውን ደም ቤተክርስቲያን ለለት ትሰጠናለች። ቴንክ ዩ ይሲ ጥምቀትም እንደዚህ ማድረግ ነበረበት። የኃጢአት ስርየት ባዚ ጥምቀቱ ራሱ በነገርህ ላይ ይኸውልህ ከሞቱ ጋር አንድ የምትሆንበት ነው። ምንድነው ዋታይም ሴይንግ የምትለው? እሱንማ በደንብ ነው ምስማማው እኛም። ስለዚህ አሁን እሺ ስለዚህ እንዴት ታምናለህ? በቃ አንድ ሰው አምኖ ሲመጣ ኦኬ በኃጢአት ውስጥ ሲመላለስ ይቆያል፣ በክደት ውስጥ ይቆያል። ከዛ አምኖ መጥቶ ከኃጢአቱ የሚታጠበው ክርስቶስ ይቅር የሚለው ልክ ባመነበት ቅጽበት ነው ብለህ ነው የምታምነው ወይስ አምኖ ሲጠመቅ? ባመነበት ቅጽበት የኃጢአት ስርየት ያገኝና ከዛም በኋላ በእምነት በእምነት ቅዱስ ጳውሎስ ታዲያ ለምንድን ነው አምኖ እያለ ተነስና ስሙን እየጠራጠመ ኃጢአት ታጠብ የተባለው? እሱ ጋር ልመጣልህ ነው። ይሄ የጀመርኩት ልጨርስና ጳውሎስ ጋር እመጣልሃለሁ። ችግር የለም። የጳውሎስን ብቻ ነው። እሺ ምናልባት ሲፒር ከቸኮለ ወይ እሱን እናስቀድማለን። ግን ሐሳቤ ልጨርሳ አቋረጣችሁኝ እኮ። ቆይ አንዴ ዳኒ፣ ምን መሰለ ትልቁ ፖይንት የተነሳንበት አንድ በነገራችን ላይ እያሳየን ያለው ምንድነው ሰዎች እዚህ ውስጥ ያላችሁ ሉተራን እና ወይም ደግሞ ሌሎች ቤተ እምነትና ሉተራን በሀሳብ ደረጃ ማለት በትምህርት ደረጃ አንድ አይደሉም የሚለውን ፕሩፍ እያደረገልን ነው ዳኒ። አይ ፍጹም ለድህነት አይደለም ምን ጥምቀት ለኃጢአት ስርየት አይደለም የሚለውን ነው እየተከራከረ ያለው። ሉተራን ግን ቃል በቃል የሚያምኑት ለድህነት የሚለውን ያምናሉ። ይሄንን ፕሩፍ አድርገህልናል። በነገራችን ላይ ታስ ጉድ አንድ ነገር ነው። በቃ ትናንትና በጣም ሲከራከርበት የነበረ አይ እኛ እንደ ፔንቴኮስታልና ሉተራን አንድ አይነት እምነት እናምናለን አይነት ነገር ሲናገር ስለነበረ ያንን ገብተን አሳይተናል። that's the topic main ፖይንቱን ማሳየት የተፈለገውም ይሄ ነው። አሳይተናል። that's good በቃ ፔንቴኮስታልና ሉተራን አንድ አይደሉም። እንጂ በነገሩ ማውራት አትፈልግም። በእኛ ልዩነትና ተመሳሳይነት ዙሪያ ላይ ብቻ ነው የምሰራው ንጽጽር። አንዴ መጀመሪያ ላይ ዳኒ የጠየኩም ጥያቄ ወደዚህ ማለት እሹ እየዞረ ወደዚህ መጣ እንጂ ደሜን እሹ የተነሳበት ማለት ነው። ሉተራንም ተሳስቷል የኃጢአት ስርየትን ብሎ ይሄንን መቀበላችሁ ተሳስቷል ብለ ስለተነሳ ነው። ከታች እና ሐናና ሌሎችም ቅዱስ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አለ እንጂ ጥምቀት ከኃጢአት ሁሉ ያነጻል ተብሎ ተጽፎ አያውቅም። አልሞከረውም መጽሐፍ ቅዱስ ብራዘር። ስለዚህ ይሄንን እያልክ ያለው አንተ ከማን ጋር ልዩነት አለ ማለት ነው? ከሉተራን ቀጥል። ከስፒሮስ ጋር ስፒር እንደውም ሮሜ 6 ከ14 ከ1 እስከ 14 ያለውን መጽሐፍ ገዝቼ እያነበብኩት ነውና ሮሜ 16 ላይ ያለው ዳኒ የሚጠይቀውን ነው። ከየትኛው ኃጢአት ነው ጥምቀት የሚያነጻው የሚለውን ወደ ዓለም በአዳም ምክንያት ከገባው ነው። ከ5 ነው የሚጀምረው። በአዳም ምክንያት ኃጢአት ወደ ዓለም ገባ አለና በኢየሱስ ክርስቶስ ምን ገባ ወደ ዓለም? ጸጋው አይደል? ይሄ ወደ ዓለም በመስቀሉ ስራ በትንሳኤው ወደ ዓለም ምን ገባ? ጸጋው ገባ። በአዳም ምክንያት ኃጢአት ገባ አለና 5 ላይ በዚህ ምክንያት ኃጢአት እንስራ ወይ ብሎ ከአንድ ሲጀምር ለምን ይሄንን ወስደው ኃጢአት እንዳይሰሩ ጸጋው እንዲበዛልን ኃጢአት መስራት አለብን እንዳይሉ እዛ ጋር ይሄንን ነገር ይመልሰዋል። ከዚህ ጸጋውን እንዴት ነው ወደኛ የምንቀበለው የሚለውን ይሄን ጸጋ እንዴት ነው የምንቀበለው? በመስቀሉ ተሰቅሏል ኢየሱስ ክርስቶስ። ጸጋው ወደ ዓለም ገብቷል። የጸጋው ተካፋይ እንዴት ነው የምንሆነው በሚለው ስለ ጥምቀት ማውራት ጀመረ። ከኢየሱስ ክርስቶስ መስቀል ጋር ከኢየሱስ ክርስቶስ ትንሣኤ ጋር አንድ የምንሆነው በጥምቀት ነው። ከየትኛው ኃጢአት ነው? ወደ ዓለም ከገባው ኃጢአት ነው። ወደ ዓለም ስትል አብራራለህ። ምን ለማለት ፈልገህ ነው? ወደ ዓለም ስትል ብዙ ጊዜ ታብራራለህ። እንደውም እቺን ክፍል በደንብ ታውቃታለህ። በዚህ እንስማማለን። እናንተ እኮ አብራራለህ እኮ ስለተሳሳትክ ነው ብራዘር። አብራራለህ ስለተሳሳትክ ነው። አልተሳሳትኩም። ተሳስተሃል። ማስረጃ ላቅርብ። ልጨርስ አንዴ። የውርስ ኃጢአት ላይ ስንወያይ ወደ ዓለም ኃጢአት ገባ ሲባል ኃጢአቱ ሰው ውስጥ ገባ አይደለም እያልክ ጥሩ እንትን ስትል ነበረ።
ስለዚህ ግለሰቡ የሚያደርገው ኃጢአት ሲሆን ወደ ዓለም የገባውን ኃጢአት ግለሰቡ ተጠምቆ ያነጻዋል እያልክ ነው ያለው። አይሚን አያስኬድም። ኧረ ዳኒ ክፈተውና አንብበው። ሮሜ 6 አንብበው ከ1 እስከ 6 እንደው እዚህ ጋር አሁን የጠቀስከው ተቀመጠው የቋንቋ አስተማሪ ነው። እጄ ጠየቅኩት። የልጄ አስተማሪ ነው ትምህርት ቤት ውስጥ እንደዚህ አይነት ነገር የለም አለ። ግን እዚህ ላይ ብዬ እንደላና እንትን ልበለው የተሻለ ሰው አመጣለሁ። ዲያቆን አስገባውና ግራመሩም አይፈቅድም፣ ሉትራንም አያምኑም። ይሄ ዳኒና በጥምቀት ማያምኑ ያመጡት ፍልስፍና ነው። እውነቱን ለመናገር ሲጀመር በአንተ ደረጃ እናውራ። እያንዳንዳችሁ ሲል ሁሉንም የሚያመለክት ነው። አንድ ሰው የሚያመለክት አይደለም። እያንዳንድ ሁሉንም የሚያመለክት ነው። እያንዳንድ ነው የሚለው እኮ እያንዳንድ ሁሉንም የሚያመለክት አይደል? እያንዳንዳችሁ ለማለት እንትን እያረክ ነው ማለት አያመለክትም ሁሉንም የሐዋርያት ሥራ ምዕራፍ መልስልን። እያንዳንድህ የሚለውና እያንዳንዳችሁ ለማለት የተጠቀሰው አያመለክትም ብዛትም ወይም እያንዳንድህ በነጠላ ነው ያለው እኮ። እያንዳንድህ ማለትን ማለት ነው። እያንዳንድህ ማለት ግለሰቡ ማለት ነው እኮ። እያንዳንዱ ግለሰብ ማለት ነው። እያንዳንድህ የሚለው ጋር ለምን እንደገባ ላስረዳህ። አሁን ከቤተክርስቲያኗ ጋር አይገናኝም እኮ። ጥያቄን በደንብ በግልጽ መልስልኝ። እያንዳንድ አዳይንዶ ዘዴ ሁሉንም ይነካል፣ ግን ለሌላ አውድ ነው። ዘዴ ሁሉንም ይነካል አይነካም አይደለም። እያንዳንዱ የሚለው መጀመሪያ ከሱ መነሳት አለብን። እሺ ሁሉንም ይነካል አዳይንዶ ዘዴ። በቃ ግን ሙግቱን አልያዝከውማ። ሙግቱ እኮ እያንዳንድህ ተጠመቂልና ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ። ብዙ ከብዙ ጋር ነጠላ ከነጠላ ጋር ነው የሚያስኬደው። ግን ብራዘር አለየውም እና ደግሞ አንድ የሚለው ያገናኘው ከሚለው ያለው አለ አለየውም አልከፈለው ከሚለው ቃል ማለት እና ማለት ነው። ኦፍ ኮርስ እኮ በቃ አንድ ላይ ነው እኮ። ታዲያ ማርቆስ 16 ላይ እና በሚለው አይደል የምንከራከረው? በአቦል አሁን ሁለት ነገር እየዘለልን ነው። ወደዚህኛው መጣን። በቃ ግራመሩን ይቅርታ አድርግልኝና መልሰ በደንብ ግሪከኛ የሚያክሰው ሌላ ስኮላር ፈልግ እንጂ ይሄ ስኮላር በጥምቀት ስለማያምን እንደዛ ያደረገ እንጂ አድርጌ በቪዲዮ ላምብልህ የጻፉም ይኖራል። ኢየሱስ ክርስቶስ እግዚአብሔር አይደለም ብለው የሚጽፉም አሉ እኮ። እሱ አይደለም ማን የጻፈው? ምንድነው እምነቱ? ከእምነቱ ተነስቶ ተጻፈ። ይሄ ቋንቋውን እምነት ብለው የሚያምኑ። ለማንኛውም ይሄ ግራመር በግሪከኛ የለም። በቃ እሺ፣ ለማንኛውም ቱ ዘ ፖይንት እንመለስ። በግሪክኛ ግሪክ ብዙ ቁጥር ከብዙ ቁጥር ጋር፣ ነጠላ ቁጥር ከነጠላ ቁጥር ጋር፣ እንደገና አርቲክል አለ። ይሰማል። ወደ ፖይንታችን እንመለስና ትልቁ የገባንበት ርዕሳችን እዚህ ውስጥ ያላችሁም ቅድም እንደነገርኳችሁ ዋናው ጥምቀት ለኃጢአት ስርየት ይሰጣል ወይስ አይሰጥም የሚል ክርክር አይደለም። ይሄ ፖይንታችን አይደለም። በነገራችን ታዲያ ፖይንቱ ምንድነው? ቅድም እንደነገርኳችሁ ጴንጤቆስጣል አሁን ማለት የጀመሩት አሁን ዳኒ አይልም፣ ግን ከዛ ውስጥ ለምሳሌ ከነ ቃለ ሕይወት የሆኑት ቃለ ሕይወት መሰረተ ክርስቶስ ምናምን ሜል ላይ ነን የሚሉት ምን ማለት ጀመሩ? ጥምቀት ለኃጢአት ስርየት ይሆናል፣ ከድነት ለይተን አናይም የሚለውም ባለፈውም ከዳኒ ጋር ሲከራከር ነበረ። አንድ ልጅ እንግዲህ አይ አንለይም፣ አንከፍልም፣ ለይተን አናይም የሚለውን ፖይንት ሲያነሱ ነበረ። በዚህ ጋር ደግሞ መታችሁ ጴንጤቆስጣል ውስጥ ያሉት ልክ እንደ ዳኒ ደግሞ ኖ ጥምቀት ከድነት ጋር ግንኙነት የለውም፣ አንድ ሰው ባመነበት ቅጽበት ነው የሚድነው፣ ከዛ በኋላ ነው የኃጢአት ስርየትን ለማግኘት ምናምን የሚጠመቀው ነው። ሶሪ ለምልክትነት ማነው ግን ድነት ቅጽበታዊ አይደለም ሲል የሰማው? አንድ ለምልክትነት፣ ሁለት ህብረት ለማድረግ ነው የሚጠመቀው እንጂ እንዲያው ምን ለማለት አይደለም።
ለኃጢአት ስርየት አይደለም ብሎ የሚከራከር። ስለዚህ ፖይንቱ ወደዛ የመጣበት ምክንያቱ የመጀመሪያው ያው እነሱም ተሳስተዋል የሚለው ነው። እነ ሉተራን ጭምር ማለት ነው። ቅድም ስሞል ካቴኪዝምም ሆነ ላርጅ ካቴኪዝም ላይ ያለው ቃል በቃል ምንድነው የሚለው? ለኃጢአት ስርየት ነው የሚለው። ይህን እንዳለ አንተም ታውቃለህ። ለኃጢአት ስርየት ሲባል የትኛውን ኃጢአት ነው አብራራ ብዬ እኮ ዝም አልክ እንዴ? ተው እንጂ እኔ የትኛውን ኃጢአት ነው እያወራለሁ? አብራራው። ወደ ዓለም ከገባ የትኛውም ኃጢአት የኃጢአት ስርየትን ይሰጣል። ሪጀነሬትን ለማድረግ ኃጢአት ብትሰራ በጥምቀቱ ነው የምትታጠበው ወይስ በደሙ ነው የምትታጠበው? አንዴ ስማኝ፣ ሚዩት አድርገው። ከጅምሩም ኃጢአት ወደ ዓለም ከገባ አዳም በኋላ ኃጢአት ይወረሳል? ኃጢአት ፍጹም አይወረስም ሲጀመር ማለት ነው። ኃጢአት ይወረሳል ብለንም አናምን እና ጥምቀት ምንን ይሰጣል ከተባለ በደንብ ስሙኝ። ጥምቀት ምን ይሰጣል ከተባለ አንደኛ የኃጢአት ስርየትን ይሰጣል። ሁለተኛ ዳግም እንድንወለድ ያደርጋል። ከኃጢአት ከመጣብን ውጤት ኮንሲኩዌንሲው ማለት ነው ከዛ ሁሉ ንጹህ ያደርገናል፣ ከሞት ያስመልጠናል። ምን? በጥምቀት በኩል። ይሄ ዛትስ ዘ ፖይንት። አሁን የተናገርከው ራሱ መጽሐፍ ቅዱስ አይደለም። ከኃጢአት ምክንያት ኦኬ፣ አንድ ፖይንቴን ልጨርስ። ስለዚህ ያ ፍሮም ዘ ፓወር ኦፍ ሲንም ጭምር ነው። አዎ መምህር አሉ፣ መምህር ይግቡ። ፍሮም ዘ ፓወር ኦፍ ሲን የሚለውን እስማማለሁ። አንዴ ጨርስ ዳኒ እባክህ። ሀሳቤን ልጨርስና ከዛ ትቀጥላላችሁ። ስፒድ። ስለዚህ ምንድነው አንድ ለምሳሌ ጳውሎስ ለምንድነው የተጠመቀው? ማለት ሳውል ለምንድነው የተጠመቀው? ሂድና ተጠመቅ ከተባለ በዛ ቅጽበት ላይ ልክ አምኖ ሲጠመቅ ይሄው አዲስ ሰው ነው የሚሆነው። የሚሰራው አክቹዋል ሲንም ሆነ የኃጢአት ኮንሲኩዌንስም ከዛም ንጹህ ነው የሚሆነው። አዛት ሞመንት ማለት ነው እንደ አንድ ንጹህ ሰው ነው የሚሆነው። ይጸድቃል ያ ሰው ማለት ነው። ከምንም ይሁን ከምንም የሮሜ ምዕራፍ 6 ቁጥር 6 ላይ የተጠቀሰው ይህንን ነው። አሮጌ ማንነታችን ስንቀብርና ስንተሳ ከክርስቶስ ጋር ይጸድቃል። የሞተስ ከኃጢአቱ ይጸድቃል። ቃል በቃል ጸድቆ አዲስ ሆኖ እንደሚነሳ መጽሐፍ ቅዱሳችን በግልጽ ነው ያስቀመጠው። አንደኛ አታስወራም፣ ሁለተኛ ጥያቄ አትመልስም። ዳኒ የጠየቀውን ጥያቄ እኔ እስኪ ልመልስልህ። ቅዱስ ጳውሎስ ሮሜ መልእክት ላይ ኃጢአትን እንደ ፓወርም ነው የሚገልጸው አይደል? በኃጢአት ባርነት ስር አይደላችሁም ይላል። እውነት ነው። ስለዚህ አንድ ሰው የሆነ አክቹዋል ሲን ባይኖርበት ባይሰራ በጸጋ ስር ካልሆነ በኃጢአት ፓወር ስር ነው የሚሆነው። እውነት ነው፣ እስማማለሁ። ስለዚህ በጥምቀት ያንን ከዚያ ኃጢአት ከሚያሸንፈው ሰውነት እሱን ቀብረህ በኃጢአት ላይ የሚሰለጥን ማንነትን ትለብሳለህ ማለት ነው። ይሄንን እስማማለሁ፣ 100% እንቀበላለን የኛ ቤተክርስቲያን በሙሉ። ስለዚህ እኮ ይሄንን ነው እኮ የኒቅያ ጉባኤ አንደኛ ነው። ሁለተኛ ፐርሰናል ሲን ቢኖርብህም ከሱም ትነጻለህ። ያ በተጨማሪ ማለት ነው። አሁን ፐርሰናል ሲን ቢኖርብህም ከዚያ ፐርሰናል ሲንም ያነጻሃል። ይሄንን ጨርሰው ነው ፐርሰናል ሲን ጋር እንገባለን። ስለዚህ ጥምቀት ከኃጢአት ጉልበት ነፃ ያወጣል። እስማማለሁ። ለምን በሉኝ። እንደሱ ለምን አትሉም ታዲያ? የእምነት መግለጫችሁ ይሄው እያልኩ አይደለ እንዴ? ኖ የእምነት መግለጫችሁ ቸርቻችሁ ለምን እንደዚህ አትልም? እኔ የምትል ይመስለኛል። የተማርኩት እንደዚህ ነው። እስኪ አሳየን ማስረጃ። አሁን አልተዘጋጀውም። አሁን እኮ የሆነ ማስረጃ እኮ ማምጣት በጣም ከባድ ነገር ነው። አታውራ። ከመጽሐፍ ቅዱስ ላሳየህ። እሺ፣ ከመጽሐፍ ቅዱስ ማስረጃ ላሳየህ። አትፈልግም? መጽሐፍ ቅዱስ ነው እኛ እናወራ እስከምትዘጋጅ እስከሚያወጣ ጊዜ ስጠውና እኛ እናወራ። እሺ በቃ ከእምነት መግለጫ ስለፈለግን ነው ዳኒ። ከመጽሐፍ ቅዱስ ለምን አትቀበልም? ነው አይ ከእምነት መግለጫ ነው የፈለግነው። እሺ በቃ የኔን ጥያቄ መልስና ልውረድ። በቃ እሺ ጊዜ ልስጥና ጥያቄን መልስና ልውረድ። በቃ አለቀ። ነው እንዲህ ፈልግና አውጣና አሳየን። ከሌለ አልችልም። ምን አሁን የሚመች ቦታ አይደለም ያለሁት። ኦኬ በቃ የለም። ከሌለ ደግሞ በቃ አታው ውረድ። ጥያቄን መልስ። እሺ ዝም ብለህ መውረድ ትችላለህ። ጥያቄን መልስ። መጀመሪያ ሳትመልስ በነገራችን አንተ መልስ። አንተ ልታስተምራለህ የመጣው መልስ። ለሁለት እኔ አረዳኝ
ጥያቄን መልስ። አይ ካሁን በኋላማ ሲመጡ የእምነት መግለጫ ይዞ መምጣት አለባቸው። ለምን ትናንትና እኔ ቤት ተገብቶ ሌላ ነገር ሲባል ነበር። ከሰማክ አይደለ? አንድ ነው በቃ ጥምቀት ላይ እንደሚያድን ጥምቀት ስጋና ደሙ እንትን እንዳለው እያወጡ እንትን ገብተው ያስተምራሉ። እኛ ጋር ሲመጡ ደግሞ ሌሎችን እንትን እንዳያሉ እንዳያስቀይሙ እያሉ ደግሞ ሌላ ነገር ይላሉ፣ ይዋሻሉ። እነሱም እንደኛ ያምናሉ። ይህ ትክክል አይደለም። ለእውነት ከቆማችሁ ልክ እኛ እንደምትከራከሩ ተሳሳታችሁ ብላችሁ የተሳሳቱትን ተሳስተዋል። እነሱ እኛ እንደዚህ አናምንም እያሉ በግድ ያምናሉ እኛን ለማሳመን እና ይህ ትክክል አይደለም። እና የእምነት መግለጫቸውን እየያዙ ይምጡ ካሁን በኋላ ማስረጃ። እና አሁን የገዛሁት እንትን ሮሜ 6 ነው እንትን የሚለው ምንድነው? አማርቲያ ኃጢአት፣ ጥምቀትና ጸጋ። ሮሜ 6 ትልቅ ነገር ነው የሚመልሰው። ከ5 ነው የሚጀምረው። 6ን ሲጀምር 5 ላይ ያለውን ነገር ሰዎቹ በተሳሳተ መንገድ እንዳይረዱት ብሎት በቃ ጸጋው ስለመጣ ኃጢአት እንስራ ጸጋው እንዲበዛልን ብለው እንትን እንዳሉ እሱን ይመልስና ከዚህ ኃጢአት ወደ ዓለም ከመጣው ኃጢአት እንዴት ነው የተላቀቅ ነው ጸጋው እንዴት ነው ያገኘ ነው ብሎ ሙሉ ምዕራፉን እሱን ነው የሚያብራራው። ይሄንን በደንብ ማየት አለብን። እና ዲያቆንም ስላሉ እንዳይልዛችሁ። እንኳን ደህና መጣችሁ። ሌሎችን በጣም ዝም አስባላቸው ዲያቆን ዳዊት ሁላችሁንም ምንድነው ያው እንደተባለ ነው። የእምነት መግለጫቸው ላይ ምንም የላቸውም። በነገራችን ላይ ስለ ሳክራመንት ከሉተራን በስተቀር በስትክክል የገለጽ ማለት በተለይ ደግሞ አሁን ፔንቴኮስታል ውስጥ ያሉት የላቸው ጨራሹ ማለት አያሳየንም፣ ፍጹም አያሳይም። ለዛ ነው እንደዛ የሚሆነው። ከመጽሐፍ ቅዱስ ምናምን እኛ እምነት መግለጫውን ከመጽሐፍ ቅዱስ የተረዳው ነው። አሁን የሱ የራሱን አረዳል ሊነግረን ነበር። ኖ የራሱን አረዳል ለምን ይነግረናል? አሁን አልተዘጋጀውበት አለ እንጂ ውሸት ነው። በነገራችን ስለሌለ ነው። ካለ ግን ዳኒ ከየትም አምጥተ ፔንቴኮስታል ይሆናችሁ ከዳኒ ጋር ያላችሁ በነገራችን ላይ ሁላችሁም ልታሳዩን ትችላላችሁ። እስቲ የእምነት መግለጫችሁ ላይ የተቀመጠበትን አሳዩ። ዲያቆን ናቱ ሰላም በሉ። ሰላም ለሁላችሁ ይሁን ብያለሁ። ምናልባት አለፍ እያልኩ ነበርኩ የሰማሁትና ሁሉንም ዲስከሽን ለመስማት አልቻልኩም። ግን ስፒሮስ በተለይ መጨረሻው ጥያቄ ላይ ለየትኛው ኃጢአት ነው ለሚለው ስፒሮስ በደንብ አድርጎ መልሶታል። እንደውም አትናቴዎስ on the incarnation ላይ የሚለውን ነው አይደል? ከአዳም በኋላ the world was in a state of sin, that's what it is. so መጀመሪያ ኃጢአት ማለት ኃጣ ከሚለው ከግዕዝ ቃል ወጥቶ ከእግዚአብሔር ጋር የለየን ነገር ማለት ነው። ከእግዚአብሔር ጋር ተለይተን ነበር። ባፕቲዝም ደግሞ ከእግዚአብሔር ጋር ያገናኘናል ባጭሩ ማለት ነው። and just simply ይሄንን መውሰድ እንችላለን። ስለዚህ for the forgiveness of sins የትኛው ኃጢአት ነው? ከእግዚአብሔር ጋር የተለያየንበት state condition of sin ማለት ነው። ይሄ እኮ በጣም ግልጽ ነው። እንደው ምን ሜቢ ከዚህ በፊት የነበረውን ስላልሰማው ሊሆን ይችላል እንጂ እንትን I don't know what the problem is really. ግን ምናልባት ሐዋርያ ሥራ ምዕራፍ 2 ላይ ያለው repent and be baptized for the forgiveness of sins የሚለው ኢስ አፌሲን ታውን አማሮቲዮን ሂሚዮን የሚለው የግሪክ ቃል የሚገርመው ነገር ምንድነው? ኃጢአታቸው ይሰረይ ዘንድ ይሄ purpose clause ይላል። ስለዚህ የሚጠመቁት repent and be baptized every one of you in the name of Jesus Christ for the forgiveness of sins የሚለው purpose clause ነው እዚህ ጋር ማለት ነው። it is the purpose actually a result clause. repent and baptized with the result of forgiveness of sins ብለን ልናነበው እንችላለን። የዚህ ማረጋገጫ ምንድነው? ማቴዎስ ወንጌል ምዕራፍ 26 ላይ almost identical የሆነ ቃል እናገኛለን። እዚህ ጋር ምን ይላል? for this is my blood of the covenant which is poured out for many for the forgiveness of sins ይላል። አሁን እንግዲህ የኢየሱስ ክርስቶስ ደም ለforgiveness of sins አይደለም ብሎ የሚከራከር ሰው እኔ እንግዲህ ሰምቼ አላቅም። ግን
verbatim የግሪኩ ራሱ ኢስ አፌሲን አማርቲዮን for the forgiveness, for the result of የፈሰሰው ደሜ it is for the result of forgiveness of sins የሚለው ኮንስትራክሽን ነው ሐዋርያ ሥራ ምዕራፍ 2 ላይ የምናገኘው። እና እዚህ ጋር እንዳልኩት ሁሉንም አልሰማሁትም፣ ግን በደንብ ማምለጫ የለውም እና ብዙ ጊዜ ሲነሳ እንትን የሚለኝ ነው። ሌላው እንደው ትንሽ ማለት የምፈልገው ነገር ብዙ ጊዜ ካያችሁ የጥምቀት ዲስከሽን ሲነሳ የህፃናት ጥምቀት ይነሳል። ይሄ ማምለጫ ነው። ለምን ስንል የህፃናት ማን ነው የጥምቀትን የህፃናት ጥምቀትን ለመወያየት መጀመሪያ ጥምቀት ለድህነት ያስፈልጋል ብሎ ፕሪኮንዲሽን አለው። this is a precondition ለሁለተኛ ውይይት ማለት ነው። አንድ ሰው ጥምቀት ለድህነት አያስፈልገውም የሚለውን ነገር ሳያምን ስለ ህፃን ጥምቀት ከሱ ጋር መወያየት እኔ ትርጉሙ አይገባኝም። by the way ለምን ብንል እንበልና ትክክል ናቸው እንበል፣ ህፃናት መጠመቅ የለባቸውም ብለን እንቀበል። it still doesn't prove anything ጥምቀት ለድህነት ያስፈልጋል አያስፈልገውም ለሚለው ውይይት ማለት ነው። it doesn't prove anything. it just shows that ህፃናት መጠመቅ የለባቸውም የሚለውን ያሳያል እንጂ ጥምቀት ለድህነት ያስፈልጋል ለሚለው ውይይት ግን ምንም አይጠቅምም። that's why መጀመሪያ ጥምቀት ለድህነት ያስፈልጋል አያስፈልገውም የሚለውን ከተዘጋ በኋላ ያ ቻፕተር ከተዘጋ በኋላ እንደ ሁለተኛ ኬስ አምነን ተማምነን ጥምቀት አስፈላጊ ነው ግን ህፃናት ያስፈልጋቸዋል አያስፈልገውም የሚለውን ዲስከስ ማድረግ ይቻላል። እና ይሄ ሁል ጊዜ ታክቲካቸው ያስቀኛል። በማያምነው ነገር ድነት አያስፈልግም በሚለው ነገር ለምን አጠመቃቸው ይላል። ስለሚያስፈልግ ነው፣ ድነት ስለሚያስፈልግ ነው ባጭሩ። እና ይቅርታ ጊዜ ከወሰድኩ ግን ይሄ ሁል ጊዜ ይገርመኛል በምን ዳይሬክሽን እንደሚሄዱና ይሄንን ለማለት ነው። ቴንክ ዩ ዲያቆን ቃልዮት ያሰማልን። ዛሲት ፖይንቱ እሱ ነው። በቃ በዋናነት እኛ ማሳየት የፈለግነው ትናንትና የእኛና ጴንጤቆስጣልና ሉተራን አንድ ነን የሚለው አይነት አርጊመንት ይዞ መጣ። ያው ይታወቃል ኤፍሬም ማለት ነው። እሱ ጋር ገብቼ ነበር። አሁን ሚሶር ሲኖድ የአሜሪካን ሲኖድ ማለት ነው ያስቀመጡት አንድ ቃለ መጠይቅ የእምነት ኮንፌስም አይደለም። በነገራችን ላይ አውስበርግ ኮንፌክሽን ላይ ያለውም አይደለም፣ ላርጅ ካቴኪዝምም አይደለም፣ ስሞል ካቴኪዝምም አይደለም። ቃለ መጠይቅ ነው። እዛ ቃለ መጠይቅ ላይ የተጠየቀው ጥያቄ አለ ስለ ኢንፋንት ባፕቲዝም። ስለ ኢንፋንት ባፕቲዝም ላይ ደግሞ እነርሱ መልስ የሰጡት ቃል በቃል ለኃጢአት ስርየትም ጭምር ኔሽን ኦል ኔሽን ነው የሚለው መጽሐፍ ቅዱስ። ስለዚህ ኔሽን የሚለው ደግሞ አይለይም ማንን ህፃናትን ብሎ ነው የሚያምኑት ማለት ነው። ሚሶሪ ሲኖድ የሉተራን ቸርች ማለት ነው የህፃናት ራሱ እና አውስበርግ ኮንቬንሽን ደግሞ አውጥተን ስናሳየው ማንን ያወግዛል? አናባፕቲስቶችን ያወግዛል። አናባፕቲስት በነገራችን ላይ ማን ናቸው? አሁን ላይ ኢትዮጵያ ውስጥ ያሉት ሲመዘዙ ሜኖናይት ናቸው። አንዱ ሜኖናይት ነው ከአናባፕቲስቶች ማለት ነው። ሜኖናይት ውስጥ ደግሞ የሜኖናይት ተከታይ የሆኑት ማን ናቸው ከተባለ መሰረተ ክርስቶስ ኤምኬሲ ማለት ነው። ኤምኬሲዎች ደግሞ ምን ብሎ ነው የሚያምኑት? ስለዚህ ከተባለ የተወገዙ ናቸው። በማን? በሉተራን። ይኸው በእምነት መግለጫችሁ ላይ እናወግዛለን ሉተራንን፣ ኤምኬሲዎችን ወይም ደግሞ አናባፕቲስት እናወግዛለን ቃል በቃል የህፃናት ጥምቀት የማይቀበሉትን ለድህነትም ብሎም አያምኑም ከጅምሩ ማለት ነው። እና አንድ ነን የሚለው አይነት ይዞ መጡና ዊችስ አንድ እንዳልሆኑ አሳየናቸው ማለት ነው። አንድ አይደለም። ይሄው ያኛው ለድህነት ብሎ ለኃጢአት ስርየት ብሎ ቃል በቃል ያምናል። ይሄኛው ግን ነው ህፃናትን መጠመቅ የለባቸው ካደግንም ጥምቀት ራሱ ለድህነት አይደለም ብሎ ነው የሚያምኑት። ከዛ አንፃር አንድ እንዳልሆኑ ለማሳየት ያንን ቶፒኩን በነገራችን ላይ ፕሩቭ አድርጎልን ወጣ ዳኒ። አይ እኔ መሰረተ ክርስቲያኖች ሉተራን የሚቀበሉትን አልቀበልም፣ እነሱም ራሱ ተሳስቷል። ያንን ነው ያስቀመጠው። by the way sorry እንትን ለማለት it's quite concerning ፕሮቴስታንቶች ለቁጥር ብለው ለፖለቲካ ብዙ ነን ለማለት ማለት ነው የኛ ቁጥር በዛ ለማለት ዶግማቸውን ኮምፕሮማይዝ እያደረጉ ነው። it's so scary በነገራችን ላይ አሁን እኛ ከካቶሊክ ጋር ብንቀላቀል ለእምነቱ ደሰየው ለእምነቱ ማለት ነው። ግን ጥያቄ አለን ሃይማኖት ላይ ማለት ነው። however minuscule may seem
በፊሊዮኬ ፋላሲ አሁን ለምሳሌ እንደው እኮ የቃል ልዩነት ነው እስቲ እንቀላቀል ማለት እኮ ይቻላል። ቀላል እኮ ነው፣ ይቻል እኮ ነበረ። ግን ቁጥር ለማሳየት ተብሎ ዶግማቲክ የሆኑ ነገሮች ግድ የለም አንድነን ማለቱ it's so sad እና እንደው ለወንጌል እንቆማለን የሚል ሰው ነው። ይሄ የእምነት ጉዳይ ነው። ለምን 10 አንሆንም? 10 እንቀጥላለን ማለት እኮ ይቻላል። ግን እንትን ለማለት ነውና ይሄንን በጣም እሱማ ፍቅር ጨመር ዶክትሪን ቀነስ የተባለው ይሄንን ነው። ፍቅር ጨመር ዶክትሪን ቀነስ አለ እንትን። እሺ ሄሉይ የተጠየቀው ስለ ምንድን ነው ብለህ ስለ ህፃናት ጥምቀት ነው ብለኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት አለቀ። እኔ አንዴ ኢቨን ስራ ሉተራን ብሊቭ እያለ ፐርሰን ሴቭድ እያለ ሰው ሚድነው እያለ እየተናገረ አይ ለህፃናት ነው ይላል። አይደለም ህፃናትንማ ሲጠቅስ ያው እኮ ኢንዲቪጁዋል ህፃናቶችን ሲጠቅስ ከታች አስቀምጧል። ኦኬ ኢንፋንት ባፕታይዝድ እያለ ይጠቅሳል። እነሱን ሲጠቅስ ኢንዲቪጁዋል ሲጠቅስ እዚህ ጋር ጀነራል እያደረገ ነው የሚያወራው። ዊ ብሊቭ ሉተራን ብሊቭ እያለ የፐርሰን ሰው ሲያምን እያለ ነው የሚናገረው ስለው አይ ለህፃናት ነው እያለ ይከራከራል። አይ እንዴት እንደሚልካቸው አያችሁ። ህፃኑ ወይም ደግሞ ህፃናቶቹ እንዴት አድርገው ነው ጥምቀትን የሚቀበሉት የሚለው ሉተራኖቹ በራሳቸው እምነት ነው፣ እምነት ይፈጠርላቸዋል የሚለው በሉተራን ነገረ መለኮት ጥምቀት ለህፃናቶችም ሆነ ለአዳልት ባፕቲዝም የኃጢአት ይቅርታ ይሰጣል ብሎ ያምናሉ። ጥምቀት ለድህነት ነው ደግሞ ጥምቀት ያድናል የሚለው ተርም አሁን ለምሳሌ እኔ ሉተራን ነኝ። ለሉተራን ሳወራችሁ ምን እያልክ ነው ብላችሁ ጠይቁኝ። ጥምቀት የኃጢአትን ይቅርታ ይሰጣል እያልኩኝ ነው። የእግዚአብሔር ቃል ግን ከውሃው ጋር ተዋህዶ ይመጣል። እንደገና ደግሞ በስብከት በእግዚአብሔር ቃል በመሰማት ይመጣል። ያ በሰውየው ውስጥ እምነትን ይፈጥራል ወደ መጣበት ሰው። ህፃናት በዚህ አንግል ነው የሚታዩት። የህፃናት ጉዳይ በዚህ አንግል ነው። ስለዚህ እንደሚንቃችሁ ምን ያህል እንደሚንቃችሁ ጌታ ኢየሱስ ምስክሬ ነው። ኦርቶዶክሳውያን የሚያስተምራችሁን ሰዎች ምን ያህል እንደሚንቃችሁ የምታውቁት ተደብቀ አታምጣጣም ስልህ አታምታታም ስልህ አረ የትም አታምታታ። አረ ጌታዬ በጣም ነው የሚገርመው እኮ የእሱ እንትን። አረ በስመ አብ የእሱ ድፍረት። አረ በጌታ ለማንም እኔ ቢሰጠኝ እኔ ይሄኔ አልፌ ቤተ መንግስት ነኝ። የእሱ ድፍረት ቢሰጠኝ አረ ይር እንዴ የእሱ እኮ ይለያል በጌታ ስም በጣም እኔ ድፍረቱ እኔ እና ለማንኛውም የተጠየቀ እዛ ላይ የገባበትም ከጅምሩ አኬም የገባበት አንድ እንዳልሆኑ ነው። ፔንቴኮስታል ጋር አንድ አይደሉም ነው። ሚሶሪ ሲኖድን አምጥቶ ጨራሽ አንድነን ለማለት ያችን ቃለ መጠይቅ ይዞ መምጣቱ ይቺስ እና ከቀጥታ ታች ደግሞ ትክክል አይደሉም ይላል። በነገራችን ላይ ቅድም አሳይቻችኋለሁ የነበራችሁ ሜቢ ታች ላይ ወረድ ብሎ እንደዛ የሚረዱት ጥምቀት ለህፃናት ጥምቀት የማይቀበሉት ሮንግ አንደርስታንድ ነው ያላቸው ትምህርታቸው ልክ አይደለም ብሎ እዛው ጋር ያስረዳል። ኤፍሬም እኔ አንተ ድፍረት በጌታ ናቱ ፌዝ ሆፕ ላቭ ሰላም በሉን በጌታ በጣም ይቅርታ አቆየናችሁ። ችግር የለም አኩይ ቃልዮት ያሰማችሁ እንዴት ናችሁ? ሰላም ብያለሁ። ያቆን ሰላም ብያለሁ ሁላችሁ ነው። በጣም ጥሩ ውይይት ነበር። እንግዲህ እየተዳረቅን ነው። ግን ያው እኔ አንዳንዴ ምን አስባለሁ እንደ አይነት ነገር ስል ምን ይመጣብኛል እንደ በጉባኤያት የተደረጉትን አስባለሁ። በቤተክርስቲያን 318 የሚያክሉ ታላላቅ የቤተክርስቲያን አባቶች ለ3 ወር ለ2 ወር የሚያህል ባለሳሳት እየመከሩት ግሪክ በጣም ፍሉዌንትሊ የሚያውቅ ያ አሪዮስ በ318 ሊቃውንቶች እየተነገረው ትምህርቱ በደንብ ግልጽ መሆኑ ከመጽሐፍ እየተጠቀሰለት በቅዱስ አትናቴዎስ በለእስክንድሮስ ከሚመስሉ አባቶች እየተነገረው ድርቅ ካለ እንግዲህ አንዳንድ ነገርም እግዚአብሔር ይጠብቀን ነው የሚባለው። ሌላ ምን ይባላል? እውነት ማለት
ሰው ለካ ይሄ አለማወቅም ብቻ ሳይሆን አንዳንድ ጊዜ የገነገነ ልብ መያዝም ወደ ክፉ ሊወስደው እንደሚችል ማወቅ ያስፈልጋል። አሁን ኒቅያ ጉባኤ ላይም ጥያቄ አለኝ። የመጀመሪያ የነበሩት የፕሮቴስታንት ወይም ደግሞ ይሄ የፕሮቴስታንት መስራቾችም ልክ አይደሉም። ቴክስቹዋል ክሪቲሲዝም ተነሳ። መጽሐፍ ቅዱስ ላይም ደግሞ የተረጎሙት ሰዎች ተሳስተዋል ብሎ የአንድ የግሪክ አረፍተ ነገር እንኳን ከስፒሪት ጋር መናገር ያልቻለ ሰው የኒቅያ ጉባኤ ተሳስቷል። የኒቅያ ጉባኤ አባቶች ላይ ጥያቄ አለኝ። የፕሮቴስታንት መስራቾች ሲናገሩ ኮንፌሽን ሲሰሩ ልክ አይደሉም። መጽሐፍ ትርጓሜ ቴክስቹዋል ክሪቲሲዝም የሰሩ ትልልቅ አባቶች ልክ አይደሉም ሲተረጉሙ ብሎ አንድ አረፍተ ነገር እንኳን የግሪክ በስርዓት ማንበብ ያልቻለ ሰው እንደዚህ ብሎ መሞገት ማለት በጣም አሳፋሪ ነው በእውነት ለመናገር። ደግሞ አንዱ የሰጠውን አስተውለሃል? አንድ ሊቅ ላምጣላችሁ፣ ስኮላር ነው ያለን። ስኮላር ነው መመዘኛ እና በጣም እና አልፍሪድ ኪንሲን አልሰማም ማለት ነው። ሆሞሴክሹዋሊቲ በዓለም ተቀባይነት እንዲኖረው እኮ ሳይንቲስቶች ናቸው እኮ እነሱ ስኮላሮች ናቸው። እና ብቻ አሳፋሪ ነው በጣም። እግዚአብሔር በሃይማኖት ይለፈልፋሉ። እና ለማንኛውም ማታም እንትን አለ ናቲ የቶሎ እንወጣለን። ሊቃውንት ስሙር የኛ ቤተክርስቲያን ሊቅ ይመጣሉ ማታ፣ አሁን ከሰዓታት በኋላ ማለት ነው። ማን ቤት? የናቲ ዲያቆናቱ ቤት ይመጣሉና እሳቸው ጋር ፊዝ ሰላም በለን እስቲ አንዴ። ፒስ ሆፕ ላቭ። እሺ ያው እሺ ይቅርታ ለምን አለ የነዳው ስለሆነ እንዳረብሻችሁ ብዬ ነው። ቅድም አሁን መንዳት ጀምሬ ነውና በጣም ቴንኪው ዲያቆን፣ በጣም ደስ ይላል። አይ መምህራኖቹ ብለውታል። ቅድም ለዳኒን የሆነ ጥያቄ ጠይቀው ነበር አስቤ ነበርና አጋጣሚ ወጣ። ያው እዚህ ስለ ጥምቀቱና ስለ እምነቱ ላይ ብዙ ስለሄዳችሁበት እኔ ጊዜ አልወስድባችሁ። ቴንኪው በጣም እናመሰግናለን። ተባረኩ። እሺ ዘራ ክብርልን እና እቺን ላሳያችሁ በደንብ ይዩት። ማለት ይሄ የሉተራን ነው እንግዲህ በደንብ ተመልከቱ። ማንን ነው ሪጀክት የሚያደርጉት? የህፃናት ጥምቀትን የማይቀበሉትን ኮንደምን ያደርጋሉ፣ ያወግዛሉ። የህፃናት ጥምቀት የማይቀበሉት አዛት ሞመንት እነዚህ ጭራሹ ጴንጤቆስታል የተባሉት አልተፈጠሩም ጭራሹ ማለት ነው። አዛት ሞመንት የነበሩት አናባፕቲስት የሚባሉት ናቸው የማይቀበሉት ማለት ነው። ሶ they condemn the Anabaptist ያወግዛሉ። ማንን? አናባፕቲስቶችን ማለት ነው። ለምን? who reject the baptism of children የህፃናትን ጥምቀት ሪጀክት የሚያደርጉ የማይቀበሉትን ምን ያደርጋል? ኮንደምን ያደርጋል። because and they say that children are saved without baptism ህፃናት ያለ ጥምቀት ይድናሉ ስለሚሉ እናወግዛለን። ይሄንን የሚሉት ማን ናቸው? ሉተራን ናቸው። ማንን ነው የሚያወግዙት? ኤፍሬምና ተከታዮቹን፣ ጴንጤቆስጣልና እንዲሁም ደግሞ አናባፕቲስት። ይሄንን ትምህርት የሚያምኑት በአጠቃላይ አክቹአሊ የነንተን እምነታቸው ጭምር አልነበረም። በነገራችን ላይ ይሄን ታውቃላችሁ አይደል? ጴንጤቆስጣል ስለ በጣም ጥቂት ቅርብ ዘመን እንደሆነ ጴንጤ የሚባሉት እምነት ማለት ሜን ላይን የተባሉት ብዙ ጊዜ እንግዲህ ጥንታዊ ነን የሚባሉት ሚሉት እነ ቃለ ሕይወት ማለት ካልቪኒስቶች አሉ፣ ሉተራን አሉ። በቃ ትንሽ ቆየት ያሉ ማለት ነው። ጴንጤቆስጣሎች ግን በጣም ቅርብ ናቸው። ቅርብ ከመሆናቸውም የተነሳ አይታወቁም ነበረ። በዛን ሰሞን የሚታወቁት መሰረተ ክርስቶስ የሚባሉት ያኔ አናባፕቲስት ይባላሉ። አናባፕቲስት ማለት ምንን የሚከለክሉ ናቸው? የህፃናትን ጥምቀትን ሪጀክት የሚሉትን ያወግዛል ማለት ነው። ሉተር ያወግዛል፣ ሉተራንም ያወግዛሉ። ኮንደምን ነው ያደረጉት ማለት ነው። ስለዚህ ምን እያልናችሁ ናችሁ? ጴንጤቆስጣልና ሉተራን አንድ አይደላችሁ። that's our point። የጀመርንበት ይሄ ነው። ስለነበረን ጊዜ ሉል አምላካችን ስሙ የተመሰገነ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።